ወይስ ምንድነው የሚሻለው? አሎ ላኬዋ ሁሉ ሰላም ይመስገን አምላክ አሎ። እኔማ እዛ ደቂቃ ለመያዝም ረብሻ እንዳይፈጠርም ብዬ መጣው፣ ግን ሊዋዩ አልፈለጉም። አይ አንደርስታንድ ለምን ሊዋዩ እንዳልፈለጉ። ስለዚህ ዝም ብዬ ቤቴን ከፈትኩ። ለምንድን ነው መሰለህ ሪሊ እስቲ እዛ ላይ ሊነሳ ያልተፈለገውን ነገር ለምን አይነሳም? ለምን እዚህ አታነሳው? ምክንያቱም እዛ እንዳይነሳ በጣም ሲከላከሉ ነበር አኬዋና እዚህ ማንሳት ትችላለህ። ምክንያቱም ሰው መስማት ፈልጓል። ሰው ለምን አይነሳም ብዬ ነው። ግን ሀሳብ ስጥ። ለምን ነበር ውይይቱን ያልፈለጉት ይመስላል አኬዋ? እንግዲህ ከውይይቱ ጋር በተያያዘ ጠቅለል ያለውን ነገር መጀመሪያ ላስቀምጥና እኔ ስገባ ከነመኩ ጋር ምናምን እያወሩ ነበር እና የሚወራው ከምን ጋር ተያይዞ ነበረ? ኦኬ አንተ ሻለ እንዴ ከታች አንተ ሽነስከው ሞዴሬተር ልትአኪ አንተ ያው ሳብ እኔ ስራ ላይም እየሆንኩ ስለእንትን ስለምን ሞዴሬተር ልስጥ። ቆይ ልታስወቅስ ነው አካል አስገባው። እስቲ ሌላ በጣም አክቲቭ ሰው የለም? አክቲቭ ሰው ማለት እሺ ችግር የለውም። አኬ ሞዴሬተር ሰጥህና አንተ በሚመችህ ስትፈልግ ሲመችህ ታስገባለህ። ለካ ፎሎ አላረከኝም። ሰላም ለእናንተ። ፎሎ ሳታረገኛ ሞዴሬተር የለም፣ አልተቻለም። እሺ በቃ ፎሎ ላድርጋ። ፎሎ ስላላረከኝ ወደ ተመጣጣችሁ አንተ ሰላም ላንተ ይሁን። እንዴት አላችሁ? እግዚአብሔር ለውይይት ሲጠሩት ነበር እኮ ትንሽ አሞኛል ብሎ ራሱ ህመሙን ችሎ የመጣውና በዚህ ልክ አልነበረም። አኬ ከመምጣቱ በፊት ሲወራ የነበረው ኢቭን መኩ ከመግባቱ በፊት ሲወራ የነበረው በቃ የኛ እምነት ጸጋ ብቻ ላይ እምነት ብቻ ላይ አንድ ነው። እኔና እሱ አንድ አይነት እምነት አለን። ማንም መጥቶ ሊሞግተን ይችላል ነበር። ልክ አኬ ሲመጣ ነው ነገሮች ሁሉ ላይ ተቀያየሩት። እኔና እሱ ዝም ብለን ካውንስሉ ባስቀመጠው ጽሁፍ ብቻ ሳይሆን በትምህርታችንም በስኮላሮቹም አንድ ነን ነበር ሲሉ የነበሩት። ከዛ በኋላ ነው ሐሳብ የተቀየረውና በዚህ ልክ መሆን አልነበረባቸውም። ትንሹ ኤፍሬም ራሱን ችሎ ይመስለኛል ሉተራን ነው ጸጋ ብቻ ላይ ሊያወራ ሊነጋገር ሐሳቦቹን ላይ ያቀረበ ነበር ከመምህር በረከት ጋር ራሱ ማለት ነው። እሳቸው ስለ ጸጋ ብቻ ትምህርት ለፓስተር አሌክስ በደንብ አድርገው ሲነግሩት ስለነበረና ግን በዚህ ልክ መሆናቸው ያሳዝናል። ቢያንስ የተሰበሰበውን ሰው አክብረው ትምህርታቸውን ቢከላከሉ ጥሩ ነገር ብንሰማ ይመስለኝ ነበር። በዛም በዚህም ብቻ ግን እየተፈራ ነው ይሄ ርዕስ። በቃ መቀጠል አኬ አንተን እውነቱን ለመናገር እንግዲህ አንቺ ካልከው አይቀር አንቺ ነበር ይደወለልኝና ራሴን አሙኝ ተንቺ ነበር እውነቱን ለመናገር ቀደም እና ራሴን አሙኝ ምናምን ነገር ስለው ደደደደ ይላል። አንተ ሽና ካሜራ ካሜራማን with his weapon ይላል። ከመሳሪያው ጋር ነው። እሺ አይጻደኝ ነው እና ራሴን አመማርጉኝ ተንቺ ስለነበረ እስቲ አሌክስ ጋር እንደዚህ እየተወራ ነው ማን አለ ምናምን ስለው ኤፍሬም ደብሊው ይሳለኝ። ኦኬ ዘን መጣው። እሺ ቆይ አንዴ ከሱ ነገር እናወራ ምናምን ብዬ ዝም ብዬ ነው ከሰኛውበት ነው ጌታ በሚያውቀው ተነስቼ ልክ ስገባ እየተወራ የነበረው ርዕስ ምንድነው? እንግዲህ እኔ ደረስኩበት ማለት ነው። እኔ ደረስኩበት መኩና እነሱ እያወሩ ነው በምን ጉዳይ ላይ ጸጋ ብቻ ስንል በእኛና በሉተራንና በፔንቴኮስታል መካከል ልዩነት የለም። እምነት ብቻ ሲባል ምንድነው በሉትራን እና በፔንቴኮስታል መካከል ልዩነት የለም አይነት ነገር ሲነሳ ነበረ እና መኩም እያስረዳቸው ነበር። ይኸው እንደዚህ ለምሳሌ ከጥምቀት አንጻር ምናምን እያለ ሲያስረዳ ነበረ። እሱ አንዱ መንገድ ነው። አንዱ የምናስረዳበት መንገድ ከጥምቀት አንጻር እናስረዳለን። ዝም ብዬ ለማሳያ እሱን ከፈለጋቸው አንድ ነገር አሳያችኋለሁ። ግን ከሱ ውጭም እምነት ብቻ ላይ ብዙ ልናነሳቸው የምንችላቸው ነገሮች አሉ። ገና ከጅምሩ ወደዛ ከመሄዴ በፊት እና ይሄ ነበረ ርዕሱ። ስለዛ እኔም ገባሁኝ። የኔም ስም ሜንሽን ሲደረግ ስለነበር ሲነሳ ስለነበረ በዛኛው ሳይድ ኦኬ ዘን ሀሳባችሁ ይህ ከሆነ በቃ እንደው እናውራ ማለት ጸጋ ብቻ በሉ ወይም እምነት ብቻ ከሁለት አንዱን ርዕስ መርጠን የምር በፔንቴኮስታል እና በሉትራን መካከል ልዩነት አለ የለም በሚለው እናወራ። ከዛ በላይ እንዳያችሁት ነው ቀስ በቀስ አናወራም ወደሚለው ተሄደ።
ከዛ በኋላ ያስቀመጡት አንድ ነገር አለ። የእናንተ ያስቀመጡት አንድ ነገር አለ። የእናንተ የኦርቶዶክሱን መካተት አለበት አሉ። የኦርቶዶክሱን መከተል እኛ የኦርቶዶክስ ላይ እምነት በኦርቶዶክስ ላይ የሚለው ምንም ወደኋላ ምናምን የሚያስብለን ነገር የለም። በቤተክርስቲያናችን ውስጥ ባለው እምነት ማለት ሙሉ እምነት ነው ያለን። እምነት ከቤተክርስቲያን አንጻር እንዴት እንደሚታይ ወይም ደግሞ ከድህነት አንጻር ምናምን እንደዚህ ነገሮች ማለት ነው። ምንም እኛ ቤተክርስቲያናችን የድህነት ትምህርቷ ግልጽ ነው በመጽሐፍ ቅዱስም፣ ከዛ ደግሞ በምን በኮንሰንሰስ ፓትረን በአባቶች አስተምህሮ በጣም በቃ ግልጽ ነው። ወደዚህ ወደዛም አያደርግም። ታዲያ ምንድን ነው ያላችሁኝ እንደሆነ ይህንን ግን የክርስቲያንን የድህነት ትምህርት ወስዶ አስቡት። ከዛኛው ይሄ በፔንቴኮስታልና በሉትራን መካከል እምነት ብቻ ሲሉ ልዩነት አለ የለም የሚለው ላይ የኦርቶዶክስን ደግሞ ደምረን እንዴት አይነት የተዛባ አይነት ርዕስ ሊሆን እንደሚችል አስቡት። የኦርቶዶክሱን ነው የምታስረዱት፣ የሉትራኑንና በፔንቴኮስታል መካከል ያለውን ልዩነቱን ነው የምታስረዱት፣ አንድነቱን ነው የምታስረዱት። ምንድን ነው የምታደርጉት? ይሄ ሊሆን አይችልም። ግን ይህን ነገር ሳይ ምን አልኩኝ? ኦኬ እሺ በቃ እንደው በዚህ ምክንያት እንዳይቀር የሁለቱንም እንያቸው። የመጀመሪያ ያው እንግዲህ ተነስቶ የነበረው ርዕስ እምነት ብቻ የሚለው በፔንቴኮስታል እና በሉትራን መካከል ልዩነት አለው የለውም የሚለው ስለሆነ እሱን እንወያይና እሷን እንደጨረስን ደግሞ ኦርቶዶክስ በኦርቶዶክስ ክርስቲያን የእምነት ጉዳይ ምናምን እሱን ደግሞ እንሄድበት አልኳቸው። አሁንም የተወሰነ ዳዳር አሉ። አንድ ላይ እናንሰው አይነት የሚመስል ነገር ማለት ነው። ከዛን ኤፍሬም ደግሞ ለምን የእናንተን ለምን አናነሳው ምናምን የሚል ነገር ሲያነሳ ስለነበር ወንድማችን ኤፍሬም ምን አደረግኩኝ? ኦኬ በቃ እናስቀድምላቸው ይኛል በኦርቶዶክስ በሚለው በራሳችን ሚዳ የእናንተን ምንም ቻሌንጅ አላደርግም ብያቸዋለሁ። ሰምታችሁ ከሆነ እዚህ ጉዳይ ላይ የእናንተን ምንም ቻሌንጅ አላደርግም፣ ይኸው ከፈለጋችሁ የኛ ላይ እንደፈለጋችሁ ቻሌንጅ አድርጉን። ከዚያ በኋላ ግን እሱን እንደጨረስን ግን ያ ነገር ግን ይሄ የእናንተ ጉዳይ ግን መነሳት አለበት። እሱ ጉዳይ ላይ አሁን ደግሞ እንደዚህ ሲባል ደግሞ ሌላ ምክንያት አመጡ። ምን አይነት ምክንያት? እዚህ ጉዳይ ላይ መጀመሪያ እኛ እምነት ብቻ ስንል የሆነች ነገር እንነግራችኋለን ከዚህ አንጻር ብለን እንነግራችሁና ከዛ ውጭ ግን መውጣት አትችሉም። አረ አየው በሉትራኑና በፔንቴኮስታሉ መካከል እምነት ብቻ ላይ ማለት ነው የሚያመሳስሉ አገላለጾችን ብቻ ይሰጡና ማለት ነው በቃ ዝች ላይ ብቻ ስተተነበለን የሌላውን ነገር እንዳትነካብን ማለት ነው። እንደዚህ ይሄማ እንዴት ይሆናል? አይሆንም እንዴ ራሱን ይዞ የመለያ ነጥቦች ደግሞ አሉላቸው። እነሱ አይነኩ የምንመሳሰልባቸውን ነገሮች እሱንም ደግሞ አስቀድመን እኛ እንንገርህና አክዲድ ከነገርንህ በኋላ እሱ ላይ ደግሞ ተቃወመን አይነት ነገር ይሄ አይሆንም። ስለዚህ ሙሉን ነው ማለት ሙሉ ሀሳብ ይዘን የሚለያዩበትም ነገርም እኛ ማንሳት አለብን። ለዛ ነው እንወያይ እኮ ያልነው። ትለያያላችሁ ስንል እኮ መለያየውን ነጥብ ልናነሳ ነው። ስለዚህ እሱን አንወያይም አሉ። ስለዚህ ያው በግልጽ ራሳቸው በቃ ይሄ ነገር ይቀር ለሌላ ጊዜ ብለዋል። እና በምን ምክንያት እንደዚህ ያሉ ምናምን የሚለውን እንግዲህ አሁን የኔን እይታ ከጠየቃችሁኝ እኔ ከዚህ አንጻር ይመስለኛል ብዬ ላስቀምጥ እችላለሁ። ለምሳሌ የኔን እይታ ከጠየቃችሁኝ ይሄ ፐርሰናል እይታዬ ነው። ምናልባት እንግዲህ ተሳስቼ ከሆነ አላውቅም፣ ግን ፐርሰናል እይታዬ ልዩነት እንዳለ እኔ እነሱም ያጡታል ብዬ አላስብም። ልዩነት እንዳለ ምክንያቱም ዲቴል ነገር አንስቼ የተናገርኩትም ለዛ ነው። ልዩነት አለው ብለው ዝም ብለው ቀለል አድርገው ተናግረው ማለት ነው። ለምሳሌ አንድነት አለው ልዩነትም አለው ብሎ እኮ ቢናገሩ በሉኑ ተወያዩ እንኳ አይባሉም። በቃ ኦኬ የሚያመሳስልም የሚያለያይም ነገር አላቸው። ኦኬ እሺ በቃ ብለን እኮ እንለያያለን። ግን ምንድነው እነዚህ ሰዎች አንለያይም ምነው ጭራሽ አንለያይም ብለው ስለሆነ እየተናገሩ ያሉት አሁን ምን ይዛቸዋል? የሚያለያይ ነገሮቹ ደግሞ ትዝ አሏቸው። አሁን አንዳንድ ነጥቦችን ሳነሳ ከራሱ ከእምነት ጀምሩ ጋይስ። እምነት ራሱ አሁን ጽድቅ በእምነት ብቻ ሲባል ከላይ በቃ ጽድቅ በእምነት ብቻ ነው። ስለዚህ በእኛ መልካም ስራ አይደለም። በመልካም ስራ ውስጥ ይጸደቃል ከእናንተ መካከል በመልካም ስራው አስቀድሙ ማለት ነው። አስቀድሙ ነው ያልኩት። እሺ መጀመሪያ ላይ ይህ ጽድቅ የሚለውን ቃል እነሱ እንደሚጠቀሙት አይደለም እኛ የምንጠቀመው። ጽድቅ የሚለውን አንዳንዴ እነሱ በሚጠቀሙበት መልክ ሊገባ ይችላል ቃሉ። አንዳንዴ ኖርማል ቀጣይነት ያለው ድህነትንም ጽድቅ በሚል ቃል መጽሐፉ ሊያመጣው ይችላል። መጽሐፍ ቅዱስም በአባቶች ዘንድ ማለት ነው። ለምሳሌ አብርሃም ልጁ ተቋርጣኪ ከኔ ነው ወይስ የተባለው ነገር የለም። እሱንም መጽደቅ እያለ ሊገልጽ ይችላል።
አኬ ተቋርጧል። ከኔ ነው ወረዳ። ሰላም በሉ። እስከዛ እንዲያቆመቁ እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያችኋለሁ። ከተከታችሁ ያላችሁ 1500 ሰላም ክርስቶስ ይብዛላችሁ። እግዚአብሔር ይስጥልን። እናመሰግናለን። አኬ አንድ ቁጥር የጻፈ ነው። ልሳበው ወይስ ሰላችሁ? ልሳበው። እሺ ዲያቆናቱ ሰላም ይበሉን። ዲያቆናቱ እሺ የሉም እንዴ? እሺ ዲያቆን ዶክተር ዳዊት ሰላም ይበሉን። ሰላም ለሁላችሁ ይሁን ብያለሁ። ሰላም እግዚአብሔር ይመስገን። እንኳን በሰላም መጡ። እንዴት አደሩ? ጉድ ሞርኒንግ ዲያቆን። ጉድ አፍተርኑን ነው አንተዬ። ጉድ አፍተርኑን ነው እንደገና ሞርኒንግ ጋር እናንተ ጋር ለካ 10:30 ነው፣ እኛ ጋር 11:30 ነው። ኦኬ እሺ ምሳሌማ አኬዋ ተመልሳል? ተመልሻለሁ። እሺ አካውንቴ እንዴት እየሰራራው እንደሆነ ልረዳ አልቻልኩም። እስቲ አንተ ጋር ነው ያሬዶ እንትን የሚለው ድምፅ የሚረብሸው? እኔ ጋር ነው። ቆይ ኦኬ ለሚዩት ላድርገው። እሺ እንዴት እየሰራራው እንደሆነ አላውቅም። ይሄን አካውንት በተለይ ዛሬ ማለት ነው ከፈለገ ያወርደኛል። ከዛ ላይ ገስት ልጠይቅ ስለራሱ መጀመሪያ አያስጠይቀኝም ምናምን። አፕዴት አድርገዋል አካውንትን? እንዴት አካውንት አፕዴት ማድረግ አለ እንዴ? ደግሞ አሚን ቲክታክ እንትኑ ማለት ነው ራሱ አፕሊኬሽኑ ቲክታኩ ነው። ኦኬ አፕዴት ማድረግ አለብኝ። አዎ አንዳንዴ እንደዛ አፕዴት ካላረከው። ኦኬ መልካም በቃ እንደዛ አደርገዋለሁ። እሺ ሰጠኝ እና ምን ላይ አቋርጪው እንደነበረ እንጃ፣ ግን ያው ወደ መጨረሻ ላይ ያለውን ብቻ አንስቼ ልሄድበት እና ምንድነው እምነት ብቻ ሲባል በመካከላቸው ልዩነት አለ። አሁን እምነት ብቻ የሚለውን ቅድም እንዳልኳችሁ ለምሳሌ አልኩኝ። እምነት ብቻ ሲባል ሰው መጀመሪያ ላይ ኢኒሺያሊ ልክ ድህነቱን ሲጀምር እሱም እንደ ጽድቅ ስለሚታይ ማለት ነው፣ ጽድቅ ተብሎ ስለሚነገር በእምነት ማነው በስራ ነው የድህነታችን ጅማሬ ላይ እግዚአብሔር ልክ ሲያጸድቀን ሲያድነን እንደው ስራችንን አይቶ ኧረ በስመ አብ አክሊል ኧረ በስመ አብ አይልም ግን አክሊል ኧረ እንደው መልካም ስራ በቃ ስለዚህ ስለ መልካም ስራ ጸድቀሃል ብሎ እኔ የጀመርኩት እንደዛ ነው አይደለም። እንዲሁ በጸጋው በእምነት እንደዛ ነው በሚስጥራት በኩል ምናምን ነው ጽድቅን ድህነትን አግኝተን የምንጀምረው። እና ይህንን ለማስረዳት እንደው በስራ አይደለም መጀመሪያ ድህነትን ያገኙት ለማለት ነው እምነት ብቻ የምለው ቢል አንድ ሰው ለምሳሌ ከዛ በኋላ ደግሞ ከሚስጥራቱ ምናምን ከጥምቀቱ ምናምን አላገለም ብሎ ቢናገር ያን ያህል ላትከራከሩት ትችሉ ይሆናል። ግን እምነት ብቻ የሚለው ይህ ፊት ለፊት ላይ እንደምታዩት ብቻ አይደለም፣ እንደዛ አይደለም። እምነት ብቻ ሲባል ልክ ወደ እንትን ወደዚህ አሁን ለምሳሌ ወደ ፔንቴኮስታሎቹ ስትሄዱ ምን አይነት ነገርን ታገኛላችሁ? እምነት ብቻ ሲሉ ስራን ብቻ አይደለም የሚያስወግዱት፣ ጥምቀትን መራሱ ነው የሚያስወግዱት። ያለ ጥምቀት ያለ መልካም ስራ ያለ ምን በቃ ምንድነው ወንጌል ትሰማለህ ታምናለህ በቃ አለቀ ትጸድቃለህ አይነት ነገር ነው። ጥምቀትም እዚህ ጉዳይ ላይ አይገባም የሚል ነገርን ያስቀምጣሉ። ስለዛ ይህ ባፕቲዝማል ሪጀነሬሽንን ወይም በባፕቲዝም ውስጥ በጥምቀት ውስጥ ያለውን የስርየተ ኃጢአትን ምናምን በቃ አይቀበሉም። ስለዛ እምነት ብቻ የሚለው ትምህርታቸው ጥምቀትንም ያገላል። ይህ ፍጹም ኢ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ የማያውቀው ትምህርት ይህ የእምነት ብቻ ትምህርት ነው። አንደኛ ወደዛ ደግሞ ስትሄዱ ለምሳሌ ወደ ሉትራኑ ምናምን ስትሄዱ ደግሞ እምነት ብቻ ሲሉ እኛ እኮ ጥምቀትን አናገልም ይላሉ። ጥምቀትን አናገልም ይሉና የሚያገሉበት ሴንስ ሊኖር ይችላል። አልፎ አልፎ ከምን አንፃር እንደሆነ አሳውቃቸዋለሁ። ግን ባያገሉ ራሱ ማለት ነው እምነት የሚሉት ራሱ ምንድን ነው? ገና ከጅምሩ ምንድን ነው እምነት? ከየት ነው የሚመጣው እምነት የሚለው ላይ ልዩነት አላቸው ከፔንቴኮስታሎቹ ጋር። የመጀመሪያው ልዩነታቸው እንዳትረሱ ጥምቀትን ያገላል አያገልም የሚለው ነው። በቃ ፔንቴኮስታሎቹ በግልጽ አይ ጥምቀትን ያገላል የሚል ሲሆን፣ ሉትራኖቹ ግን አይ ጥምቀትን አያገልም ለማለት ይሞክራሉ። አንዳንድ ሪዘርቬሽኖች ሊኖሩ ይችላሉ። እዚህ ላይ አሳውቃችሁ ይሆናል እንዳልኳችሁ። ወደዚህ ስትመጡ ደግሞ በሉትራኑ ሳይድ ደግሞ ለምሳሌ እንዲህ ሊሉ ይችላሉ። አይ እምነት ራሱ እኛ የምናምነው ነገር አይደለም እግዚአብሔር የሚሰጠን ነው ማለት ከዛ በኋላ ተቀብለኸው ከዛ በኋላ ነው ነፃ ፈቃድህን አግኝተህ የምትቀጥልበት እንጂ እምነት ራሱ ቀጥታ የእግዚአብሔር የራሱ ስጦታ ነው። አንተ ከፈቃድህ የሚመነጭም አይደለም ከፈቃድህም አይነሳም
ወይም ደግሞ በፈቃድህ የምትቀበለውም አይደለም። ፎር ዛት ማተር በፈቃድህ የምትቀበለው ጉዳይም አይደለም። እምነት ብቻ ሲሉ እግዚአብሔር እምነትን ይሰጥህና ይላሉ። እምነትን ይሰጥ ልክ ወይ ለምሳሌ ስትጠመቅ ወይም ቃሉን ስትሰማ ዝም ብሎ እምነትን ይሰጥሃል። አንተ እኮ አልፈለግክም፣ ወይም ደግሞ አንተ እኮ ፈቃደኛ አልሆንክም። ገና ምንም ፈቃደኛ ሳትሆን ምናምን እምነቱን በአንተ ውስጥ ይፈጥርና በዛ ራሱ በሰጠህ እምነት በኩል ደግሞ ጽድቅን ደግሞ ይሰጥሃል። ይህንን ታምናላችሁ? አሁን ይሄ ነው በቃ ጽድቅ በእምነት ብቻ ሲሉ ይሄ ነው። ይህንን ታምናላችሁ ወይ ፕሮቴስታንት ፔንቴኮስታሎች? እምነትን ያለ ነፃ ፈቃድ ያለ አንተ ነፃ ፈቃድ እምነትን በውስጥ ይፈጥርና ወይም ወደ ውስጥ እምነትን ይሰጥህና በራሱ በሰጠ በዛው በእምነት ውስጥ ደግሞ ጽድቅን ይሰጥሃል። በእግዚአብሔር ፊት ጀስቲፋይ ያደርግሃል። ይህንም ፔንቴኮስታሎች አይቀበሉም። ምክንያቱም ነፃ ፈቃድ አለን ገና ከጅምሩ የምናምነው በፈቃዳችን ነው ብለው ስለሚያስተምሩ ስለሚናገሩ። ስለዛ ምን እያልኳችሁ ነው? ገና ከጅምሩ እውነቱን ለመናገር የተወሰነ እንዲሄድበት ካልን ራሱ ደግሞ ጽድቅስ ምንድን ነው የሚለውን በተለይ እኔ በፔንቴኮስታሎቹ ዘንድ በደንብ የተብራራ ነገር የሚያስፈልግ ቢሆንም እሱንም እንደ ጥያቄ አድርገን ማንሳት እንችላለን። ጽድቅ ራሱ ምንድን ነው? ጽድቅ ራሱ አንድ ሰው ጸደቀ ሲባል ራሱ በእምነት ብቻ ጸደቀ ሲባል ሌጋል የሆነ ዲክላሬሽን አይነት ነገር ብቻ ነው? የሆነ የፎረንሲክ አይነት ነገር ነው ወይስ ውሳጣዊ የሆነ አንዳች መለወጥም አለው? ምንድን ነው ይህ ጽድቁ ራሱ? አንድ የዩቲዩብ ቻናል አላቸው ሉተራኖቹ የዶክተር ጆርዳን ኩፐር ጀስት ኤንድ ሲነር የሚል እንትን አሉ። ጀስት ኤንድ ሲነር በተመሳሳይ ኃጢአተኛም የሆነ ጀስቲፋይ የተደረጉም አይነት ነገር ዝም ብለህ ልክ እንደ ሕግ ቦታ ቀርበህ ልክ እንደ መግለጫ እንደሚሰጠልህ ይሄ ሰው ነፃ ወጥተዋል እንደምትለው ውሳጣዊ ነገር ያስፈልገዋል። ምንድን ነው ያ ነገር ነው? እና እሱ ጉዳዮች ሁሉ ተያይዘው የሚነሱ ናቸው። እና ለማንኛውም ግን ከዚህ ከእምነት ብቻ ጋር ተያይዞ ሉተር አንድ ጊዜ ላይ ጥያቄ ተነስቶበት ነበር እና አትሊስት የሱን ልበላችሁና እናንተ ሄዱበት። አንዴ ቆይ እዚህ ቦርጫሙ ካቴኪዝም ላይ ኤርሚያስ ነው እንደዛ ብሎ የሚጠራው ላርጅ ካቴኪዝምን ቀጭኑ ትንሹ ካቴኪዝም ቀጭኑ ነው። ትልቁ የክርስትና ትምህርት ወይም ካቴኪዝም ደግሞ ቦርጫሙ ካቴኪዝም ነው በኤርሚያስ አጠራር ማለት ነው። እሺ ትልቁ የክርስትና ትምህርት እሺ እንዲህ ይላል በእንተ ጥምቀት ላይ ማለት ነው። በእንተ ጥምቀት ቁጥር 28 ጀምሮ እንዲህ ይላል። ለምሳሌ ሉተር እንዴት የእምነት ብቻ የሚለውና ጥምቀት እንዴት እየተነካካ እንደሚነሳ ማለት ነው። እንዲህ ይላል ነገር ግን ቪዲዮ እያሳየ ከሆነ ከቪዲዮ አልተከፈተም ወይስ ራስን የምታነበት? እሺ ላነብላችሁ ነበር ልክፈትላችሁ። ብታሳያቸው ጥሩ ነው። ምክንያቱም ሰው በጣም ኢገር ሆኖ እየሰማ ስለሆነ በተለይ ጸጋ ብቻ እምነት ብቻ የሚለው ነገር በደንብ ገና ሰው እየነቃ በደንብ እየሰማ አዌር እየሆነ ያለው ነገር ስለሆነ ዲቴል ሂዱበት። ዝም ብሎ ገረፍ ሳይሆን በጣም ዲቴል ሂዱበት። እንዴት እምነት ብቻ ሲባል እንዴት እንደሚለያይ ማለት ነው። እምነት ብቻ የሚለው በሉትራንና በፔንቴኮስታል መካከል ያለውን ሰፊ ልዩነት ለምሳሌ አንዱ ማሳያ ይሄ ነው እንደምታዩት እዚህ ጋር። ነገር ግን ይህንን የሚለው ዶክተር ማርቲን ሉተር ነው። ነገር ግን የእኛን ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እሺ ምን እንደሚያድን እምነት ብቻ እንዳትረሱ። ይኸው አይተዋል። እምነት ብቻ ተብሎ ተነሱበት ነበር። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም። ከማን የሆነ ነገር? ከእኛ የሆነ ነገር ያንን ማንም አያደርገውም። እነዚህ እውር መሪዎች ግን እምነት ብቻ ነው የሚያድነው እንዴ ጥምቀት ለምን ያድናል የሚሉ ሰዎችን ማለት ነው። እንዴት ከእምነት ጋር እንደሚተሳሰር ጥምቀቱ ሊያሳያቸው ነው። እና በምን መልኩ ነው የሚገልጻቸው? እነዚህ እውር መሪዎች ግን እምነት ተመልከቱ፣ የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ይቅርታ፣ ለማየት
ፈቃደኞች አይደሉም። እነማን? እነዚህ እውር መሪዎች። ምን እምነት ብቻ ይላሉ፣ ግን እነዚህ እውር መሪዎች እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና እምነት ብቻ ስትሉ ከጥምቀት ልነጥሉ የነበራችሁ በደንብ ስሙ። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ማመን ራሱ እምነት ብቻ ሲባል ራሱ ይህ ሁሉ ያጠቃለለ ነው። ያምናል። ይህን ነው የሚያምነው። ከላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ከምን የተነሳ ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ውሃው ማለት ነው ከስሙ ጋር የተያዘ በመሆኑ ነው። ውሃው ከዛ ጋር የተያዘ ስለሆነ በቃ በዛ ውስጥ እንዲህ ያለ ታላቅ ምስጢር ይፈጸማል ነው። እሺ ይህንን ሳምን ይላል። ይህንን ሳምን ቃሉን በጥምቀት የሰጠውን ያው ይህንን ስታምን ስለ ውሃው እንዲህ አይነት እምነት ሲኖር ስለ ጥምቀት እንዲህ አይነት እምነት ሲኖር ማለት ነው ስታምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን ውጫዊ ነገር ማለት መጠመቁ ፊት ለፊት ላይ የታዩት የለ ይታያል እኮ ስንጠመቅ ይታያል። ኤክስተርናል የሆነ ነገር አለው። ደግሞ በውስጥ ደግሞ የምንቀበለው ደግሞ በሚታየው አገልግሎት ውስጥ የማይታይ ምስጢር እንቀበላለን እንደምንለው ማለት ነው። ይሄ ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ይላል አይተዋል። ይሄ ነው በቃ እግዚአብሔርን ማመን። ስለዛ ኧረ በጥምቀት ውስጥ እንዲህ ነገር የለም ምናምን ካልክ ገና ከጅምሩ አላመንክም። በራሱ ምኑን አመንክ ታዲያ ነው እየተባልክ ያለው። ቀጠል አድርጎ እንዲህ ይላል ቁጥር 30 ላይ በደንብ እንግዲህ እነዚህ ሰዎች የተባሉት ከላይ የእኛ ሁሉን አዋቂዎች አዳዲስ መናፍስት ብሎ ይጠራቸው። ቀጠል አድርጎም እነዚህ እውር መሪዎች ብሎ ይጠራቸው ማለት ነው። እንግዲህ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። ሞኞች ናቸው። በሉትራን ሳይድ ጴንጤው ሞኝ ነው። እምነት ብቻ የሚለውን ከዚህ ከጥምቀት ለይቶ እምነት ብቻ ያድናል ማለት ነው። እንዲህ ሞኝ እኮ ነው የሚላቸው። አሁን ይህ እኮ እንዳይነሳ ነው። አሁን እኔ ሳስበው ከታላቅ ይቅርታ ጋር መጣበቅ ከምኑ ጋር ነው? አጥብቆ ይይዛል የተባለው እምነት ምን ነበር? ውሃን አድር ከላይ ያለ ጥምቀትን ማለት ነው። እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። አዎን በስሜት ገባዋል ይላል። በቃ የእምነት ማረፊያው ነው ጥምቀቱ ራሱ። በአጭሩ እግዚአብሔር የሚያደርገውንና በእኛ ውስጥ በስራ ላይ የሚያውለውን ማንኛውንም ነገር በእንደዚህ አይነት ውጫዊ በእንደዚህ አይነት ውጫዊ ላይ ምን ያስቀምጣል? እዚህ ላይ ይልና ያመነ የተጠመቀም ይድናል። ቆይ አንዴ ፕሊዝ፣ ቀጥታ እንደዚህ እንትን ልበል። በጣም አስቸገረኝ። እዚህ ጋር እያሳዩ እዚህ ጋር ማንበብ። እዚህ ላይ ያመነ የተጠመቀም ይድናል የሚሉት ቃላት አሉን። እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? እነዚህ ቃላት የሚያመለክቱት ያመነ የተጠመቀም ይድናል የሚሉ ቃላት አሉን ይልና እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? በመሆኑም ጥምቀትን አልቀበልም የሚል ሁሉ ጥምቀትን አልቀበልም የሚል ሁሉ ያለው እዚህ ጋር ሉተር አናጠምቅም የሚሉትን አይደለም። እንደዚህ ብሎ ሲቃወሙ አላየንም። ጥምቀት የሚባል ነገር ይወገድ አላሉም። ጥምቀት አልቀበልም የሚሉትን ሁሉ ብሎ የተናገራቸው ምን አይነት ሰዎች ናቸው? ጥምቀት አያድንም የሚሉትን ሰዎች ነው። ጥምቀት አያድንም የሚል ሰው ጥምቀትን አይቀበልም ተብሎ እንደዚህ ሊገለጽለት ይችላል። ምን ይላል ከዛ በኋላ ሉተር ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ይህ በጣም አደገኛ ቃል ነው። አደገኛ ገለጻ ነው።
ጥምቀትን አልቀበልም የሚል ጥምቀትን አልቀበልም የሚል ማለት እንዳልኳቸው ነው። አትጠመቁ የሚሉ አይደሉም። አትጠመቁ የሚሉ ሳይሆኑ ምንድናቸው ብያቸዋለሁ። ጥምቀት አዎ፣ ግን ይሄ ጥምቀት ግን አያድንም የሚሉ እነማን? ለምሳሌ የህዝብ እንግሊዝ ተከታዮችን የህዝብ እንግሊዝ ተከታዮችን ወይስ እነዚህ እንግሊዝ ጥምቀት እንዳይኖር እንዳታጠምቁ ብለው ነበረ? ጥምቀት የሚባል ነገር ይቀር ብለው ነበር እንዴ? እነዚህ እንግሊዝ አላሉም። አንድም ቦታ የሚሉት ምንድነው? በቃ ውጫዊ ስርዓት ነው፣ የኃጢአት ስርየትን አይሰጥም አይነት ተቃርኖ ነው አንስተው የመጡት እነዚህ እንግሊዝ። አይ እዚህ ጋር ያወራው ስለ እነዚህ እንግሊዝ አይደለም የሚል ሰው አለ ካለን ላሳያችሁ። እዚሁ ጋር ማስረጃውን ልክ እንደ ደጉም እንደ ወደፊት ራሱ ቢነሳ እዚሁ ጋር ለነው ጨረሰሩ ብንሄድ ይሻላል። እዚህ ጋር ይኸው አዳዲስ መናፍስት እያለ የሚገልጻቸው የኛ ሁሉን አዋቂዎች አዳዲስ መናፍስት ይልና 284 ይላል። እዚህ ጋር ሪፈረንስ ቁጥር ከታየቻችሁ እዚህ ጋር እሷን ይኸው እነማን ነው የሚለውን እዚህ ጋር 284 ይቅርታ 204 እሺ፣ እኔ ራሱ እዚህ ጋር በቪዲዮ ያየኝ እኮ እንትን አልኩኝ። 204 ነው። እዚህ ጋር የህዝብ እንግሊዝ ተከታዮች ወይም ደግሞ አናባፕቲስቶች ዳግም አጥማቂዎች ይላል። አጥማቂዎች ናቸው እነሱ ቢሆኑ። ስለዚህ ጥምቀት ይቅር፣ ይሄ ስርዓት አይደረግ ቤተክርስቲያን ውስጥ የሚሉ አይደሉም፣ ግን አያድንም የሚሉትን ነው። እሱን ደግሞ ለማወቅ ቁጥር 26 ላይ እንዲህ ይላል። ከፍ ብላችሁ እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ ካለ በኋላ ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖር አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ ላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዚያ ደግሞ ሕይወትና ደህንነት ሊኖሩ ይገባል። በመሆኑም ቅዱስ ጳውሎስ በቲቶ 3:5 ላይ ቲቶ 3:5 ምን የሚለው እንደጠቀሰው ይልና ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ መለኮታዊ ጥምቀት ማለት ነው። መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። እንዲህ አይነት ያንን የጥምቀቱን ውሃ ምን ብሎ ነው የገለጸው? አንደኛ መለኮታዊ ነው አለ፣ የተባረከ ነው፣ ፍሬያማና ፕላስ ደግሞ ጸጋን የተሞላ ነው። ውሃው ጸጋን የተሞላ ውሃ ነው የሚለው ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ይህንን ከተናገረ በኋላ ኢሚዲየትሊ ምን ብሎ የተናገረው? ነገር ግን ብሎ የሚቀጥለው ምን ብሎ? ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና እምነት ብቻ ምን እንደሚል እንደሚያድን ከድነት አንጻር ነው እየተናገሩት ያሉት። እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። ለድህነት ማለት ነው፣ ለድህነት። አሁንም ፔንቴኮስታሎቹ እንደዛ ነው የሚሉት፣ እምነት ብቻ ያድናል፣ እዚህ ላይ ምንም ጥምቀት ምናምን አይጨመርም ከድህነት አንጻር። ግን አትጠመቁ ግን አይሉም ጴንጤዎቹ። በፊትም እነዚህ እንግዲህ እንዳትጠመቁ አይሉም። እነዚህን ሰዎች ግን ሉተራኖቹ በመልኩ እንዳስቀመጧቸው አይተናል። ስለዛ እምነት ብቻ የሚለው ላይ ሉተራንና ፔንቴኮስታል አንድ ነው ብሎ መግባት በራሱ አንያ ዲስሆነስቲ ነው። ምንም ለህሊናን መዋሸት ነው። የሚያውቁት ከሆነ ነው። ግን ይህን ጉዳይ እዚህ ጉዳይ ላይ ጥናቱ ካላቸው ማለት ነው፣ ጥናቱ ኑሯቸው የሆነ ድረስ አውቀው ይህን ነገር ተረድተውት ምናምን ከሆነ መጥተው ልዩነት የለንም እያሉ ያሉት ይሄ በጣም ማጭበርበር ነው እና አደገኛም ጭምር ነው። ይህ አለመታመንም ይሆናል እና እስቲ እናንተ ደግሞ ሄዱበት። እንግዲህ ብዙ አስረዘምኩኝ። ያ እሺ አኬዋ ቃልዮትን ያሰማልን። በጣም ታንኪዩ። አሁን አኬ ያለውን በቀላል ገጽ ቶሎ ቶሎ ላሳያችሁና ቀጥሎ ደግሞ የሌሎች ወንድሞቼ እሰጣለሁ ማለት ነው። ከነ ገጹ ያለውን ላሳየ። ያው ቡክ ኦፍ ኮንኮርድ የሚባለው የመጽሐፍ ስምምነት ነው። እንደምታዩት ገጽ 300 ከምን ልጀምር? 307 ጀምሮ ልጀምር። ከ308 አም ሶሪ 308 ላይ በአጭር ያስቀምጠዋል። ያው እንደምታዩት የቅዱስ ጥምቀት ሚስጥር ምንድን ነው? ይሄ የሉተሪያን የእምነት መግለጫ ነው። በደንብ እዩ። አሁን አኬ ያለውን በጥያቄና መልስ ቁጭ ያደርገዋል። አንደኛ ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ አንደኛ እና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይልቁን ያዘዝኳችሁን ሁሉ እንዲጠብቁ
አስተማሪዎቻቸው ደቀ መዛሙርት አድርጓቸው የሚለው ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አስተውሉ። የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እንደ አኬ በዜማ ባነበው ደስ ይለኝ ነበር። አኬ ያዜመዋል ይሄ ዜማ ሲያነብ። እሺ፣ ከዛ እነዚህ የእግዚአብሔር ቃሎች ተስፋው የትኞቹ ናቸው ቢል ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ። ይኸውም ቅዱስ ጳውሎስ በቲቶ መጽሐፉ ላይ ብሎ ያለውን ያመጣም ማለት ነው። ኦኬ። አራተኛ ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው? መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው መውጣቱንና በእግዚአብሔር ፊት በጽድቅና በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይህ የተጻፈው የት ነው ይላል? መልስ ይላል። አሁን አስተውሉ። ይጠይቃል፣ ይመልሳል። ሉተር ጀግና ነው። ምንም የሚሸማቀቅበት ነገር የለም። ይጠይቃል፣ ይመልሳል። ይጠይቃል፣ ይመልሳል። ስለዚህ ሉተሪያን እምነት ብቻ ሲሉ ጥምቀትን ያገለለ አይደለም። እንዲሁም በጥምቀት የዘላለም ሕይወት ይገኛል። በጥምቀት ይህ ውሃ ብቻ አይደለም መለኮታዊ ውሃ ነው ብለው ይናገራሉ። ገጽ 307 እስከ 308። አሁን አኬ የተናገረውን በአጭሩ ሉተር ጥያቄና መልስ አድርጎ ይኸው አስቀምጧል ማለት ነው። ከቁጥር እሱን የምታገኙት ገጽ 300 ስንት ነበረ? 70 ነበረ? ኦኬ የትኛው ያለህ አንተ? የትኛው? ይሄኛው ይሄው እናገኘት። ይሄው ብለው ግን ደግሞ እምነት ብቻ ግን የሚለው ግን ራሱን የቻለ ነው። ስለዚህ ጥምቀት እኛ ጥምቀት እንደልትራኖቹ ቀጥላኪ ተቋረጥ ካኬዋ ይሄ ከእምነት ብቻ አንጻር እንዴት ሉተር እንደመለሰው እሱን መያዝ ስላለባቸው እሱን በደንብ ያርጋችሁ የያዙ። እምነት ብቻ ነው የሚያድነው እንጂ ጥምቀት አይጨመርለትም የሚለው ትምህርት ከውሃው ጋር ወይም ከጥምቀቱ ጋር እነሱ እንደሚሉትም ማለት ነው እንዴት የተጣበቀ እንደሆነ ስለዛ መነጣጠር አይችልም የሚለውን በዛው እንትን በሉ። የጥምቀቱ ግን አሁን ያሬዱ በጣም ጥሩ ነገር ነው። በቃ አለቀ። ጥምቀት እንደሚያድን ከግልጽ አድርገው ካስቀመጡ ታዲያ ጥምቀት የሚሰጠው ሌላ ድነት፣ እምነት የሚሰጠው ሌላ ድነት ነው የሚል ነገር ደግሞ አብሮ ተያይዞ ደግሞ ሊነሳ ይችል ይሆናል። እሺ ፐርፌክት፣ በጣም አሪፍ። ማን ነው አንትሽ አለ? ኦኬ ትንሽ ሚቲንግ ልጀምር ስለሆነ ሌሎቻችሁ በቤቱ ምሩ ብዬ ነው። አንትሽ ትንሽ ደቂቃ እሺ ፕሊዝ፣ አንተ 20 ደቂቃ ምሩ እናንተ ወዲያ ቆመቁ መኩ ቀጥል ቦታ ነው ያሉት። እሺ ዲያቆን፣ እሺ ዲያቆን ዳዊት ዶክተር አለው። በቃ ለጊዜው ፕሮግራም ይምሩ፣ ቤቱን ያስተዳድሩ። አራ መምራትስ ይከብዳል። ምናልባት ተሜ አለ። ሚቲንግ ልጀምር ነው። 2 ሚኒትስ ነው የቀረኝ እና ለዛ ነው እናንተ አለውኝ። ተሜ አለህ እንዴ? ተሜ ይቀጥል። አለውኝ። አዎ አኬ ይቀጥልና አኬማ ቀጠለ።
የት ነበርክ? አይ እየሰማሁ እየተማርኩ አለ ትላለህ። አይደለም አለ። እሺ አለሁኝ። ፓፓ እንዴት ወይ አለህልኛል? ይመስገን አምላክ አለ አለው ለወንድም አለ። እኔም ባይሆን ፍቀዱልኝና በጣም ቆየሁኝ ከገባሁና እዛም ብዙ ሰዓት ስለተቀመጥኩኝ እኔ ወደ አንዲት ስራ ልመለስ፣ እናንተ ሄዱበት። ጥሩ እንትንን አሳየንና ውጣ። ይሄ ጸጋ ብቻ የሚለውንም አንድ ሄድበትና እሱ እንትን የእምነት ብቻን ሄዱበትና ያሬድ እሱን ደግሞ አንድ ቀን ርዕስ ይዘህ ነገ ወይ ጥራኝ እና ነገ ደግሞ እንሄድበት። ራሱን ይችለን ደግሞ ጸጋ ብቻ እንሄድበታለን። ፐርፌክት። እሺ አኬዋ ታንኪ በጣም እግዚአብሔር ይስጥልኝ ስለመጣ ቃሎት ያሰማልን። ዲያቆን የተወሰነ የሄዱበታ ዲያቆን ዶክተር መምህር ኤፍሬም አሉ። ሰላም ይበሉንና በቃ ቀጥል። እሺ ምራ ተመዋ መለሳለሁ። መምህር ሰላም ይበሉንና መምህር ኤፍሬም ዲያቆን ይቀጥሉ። የተወሰነ ግሩም ጤና ይስጥልን። ሁላችሁን ሰላም ብያለሁ። ዲያቆናት በየማይረጋችሁ፣ መምህራን፣ ሴቶችና ወንዶች፣ የሥላሴ ልጆች፣ በዓለም ዳርቻ ያላችሁ የክርስቶስ ልጆች ሁላችሁ የክርስቶስ ሰላም ይድረሳችሁ። ሰላም ብያለሁ። ዲያቆንዬ እምነት ብቻ ላይ የተወሰነ ሄዱበት። እሺ ምናልባት ግን ከኔ በፊት ዲያቆን መኩ እዛም ገብቶ ስለነበረ ኦኬ ዲያቆን ኦኬ ምናልባት ስራ ላይ ከሆነ እሺ እንትን መጀመሪያ በነበረው ውይይት ላይ I think this is the first time እንወያይ ወይስ አንወያይ በሚለው ቶፒክ ላይ ይህንን ሁሉ ሰዓት ተደርጎ ውይይት ሳይደረግ ወጡ ማለት ነው እና በጣም ያሳዝናል። እውነቱን ለመናገር ወንድማችን አኬ ከዚህ በላይ I don't know ምን ማድረግ እንደሚቻል እውነቱን ለመናገር በጣም እየገረመኝ ነበር እና ከመጀመሪያው ጀምሮ እዛው ወንድማችን ዲያቆን መኩና እና ኤፍሬም ያ አንድ ነን ምናምን የሚል አይነት ነገር ጀምሮ ነበረ። that's a claim ነው። ስለዚህ ኦኬ አንድ ከሆናችሁ እንፈትሽ ሲባል ያ ወደ ኋላ መሄድ ነው የጀመሩት እና ምንድነው ኦኬ የእናንተም ነገረ ድህነት ነገር ይታያል። አሁን ካን ዩ ኢማጂን ምንም የማይገናኝ ነገር ማለት ነው። እና አሁን ለምሳሌ አይደላችሁም ከተባለ ኖ አንድማ ነን ተብሎ ዲፌንድ ማድረግ ነበረባቸው። ይሄንን ለማድረግ ኦኬ ሁለቱንም ዲስከስ ማድረግ ከፈለጋችሁ ሁለቱንም ዲስከስ እናድርግ የሚል አይነት ነገር ደግሞ አፕሮች አቀረበ። አሁንም ደስ አላላቸውም። እሺ መጀመሪያ በእኛ ፊልድ ላይ በነገረ ድህነት መጀመሪያ እንወያይና ከዛ በኋላ ደግሞ ወደ እናንተ እንመጣለን ሲባል ይሄንንም አክሰፕት ማድረግ አልቻሉም። ኦኬ ኮንክሉዥን ሲሰራ ምንድነው they cannot defend their unity አንድ መሆናቸውን ዲፌንድ ማድረግ አይችሉም ማለት ነው። 4 ነጥብ። ከዚህ በላይ እንግዲህ ምንም ማድረግ አይቻልም እና ዲፌንድ ማድረግ ቢችሉ ኖሮ ዲፌንድ ያደርጉ ነበር ማለት ነው። ይህንን አረጋግጠናል። እንግዲህ ከዚህ እንትን ላይ የምጨምረው ብዙ ነገር የለኝም ያው ብዙ ስለተባለ ነውና አሁን እንግዲህ ልዩነት የለንም። ሁላችንም በ5 ሶላ ነው የምናምነውና 5 ሶላው አንድ እስከሆነ ድረስ ሁላችንም አንድ ነን የሚል ነው እንግዲህ ኤፍሬም ባለ ጊዜው ያመጣው። እነዚህ እንግዲህ ሌብሎች ናቸው አይደለ? the 5 solas ሶላ ስክሪፕቶራ ሶላ ፊዴ ምናምን እያለ የሚመጣው ሌብሎች ናቸው። ውስጥ ሲገባ ግን ልዩነት ካለ አንድ ነን ማለት አይቻልም እኮ ነው። ለምሳሌ እስላሙም ክርስቲያኑም አይሁዳውያንም በእግዚአብሔር እናምናለን ይላሉ። እስላሙ ጋር ሄደ እግዚአብሔር ማን ነው ስትለው የሚሰጥ መልስ፣ ክርስቲያኑ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ፣ አይሁዱ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ አንድ አይደለም። ለዚህ እኮ ነው ልዩነት አለን የምንለው እንጂ ሁላችንም እኮ በእግዚአብሔር እናምናለን ብለን እኮ መቀጠል እኮ ማለት ነው አይደለም። ስሙ እግዚአብሔር እናምናለን ሳይሆን እግዚአብሔር ስትል ምን እያልከኝ ነው ጥያቄው አይደለ እንዴ? ኦኬ ክርስቶስስ
ወደ ክርስትናው ስንመጣ ኦንሊ ጂሰሶች ክርስቶስ ማን ነው ለአንተ ስንል የሚሰጡን መልስ ሌላ ስለሆነ ኖ ኦንሊ ጂሰስ ራሳቸውን ችለው ነው የሚል አይነት ነገር በፕሮቴስታንቱ ይታያል። ኦፍኮርስ በኦርቶዶክሳውያኑ ሲጀመር የኛ መልስ ሌላ ስለሆነ ነው እና ስሙ አይደለም ፋይቭ ሶላ። እኛም እንትን ባለፈው ወንድማችን ኤርሚያስ እንዳለው ሎጎ በማድረግ አይደለም እምነት የሚታየው ትምህርቱ ውስጥ ሲገባ ነው እና ትምህርቱ ስንመለከተው ምንድን ነው ሶላ ፊዴ ተብሎ እምነት ብቻ ተብሎ ያው ሙሉ በሙሉ ጸጋ ሰው ላይ ስለሚሰጥ እሱ ነው የሚያድነው። የማመን ጸጋ ውስጡ አለውና ፈልጎም ይሁን አይፈልግም ቅዱስ ቁርባን ሲመጣ ሉትራኑ ምን ይለዋል? በል ውጣ፣ ውጪ ጠብቅ። ለምን? የጌታ እራት ላንተ አይሆንም፣ ክሎዝድ ነው። ሊቀበሉ አይችሉም። እሺ፣ ሊቀበሉ አይችሉም። ከዛ በኋላ እስከ ቤተክርስቲያን ወጥተው አንድ ሰው መንገድ ላይ ያገኛሉ፣ ወንጌል ይሰብካሉ። ወንጌል ሲሰብኩ ወንጌል ለማሳመን ሲሞክሩ አንደኛው እሺ ጌታን ተቀበል ይለዋል፣ ወስን ይለዋል። አይ ግድ የለም መጀመሪያ ተጠመቅ ይለዋል ሌላኛው ደግሞ። ስለዚህ ትምህርቱ እንትን ሌብሉ ሳይሆን አስተምሮቱ ነው የሚገልጸው የምንለው ለዛ ነው። ባይ ዘ ወይ አስተምሮት ነው የሚገልጸው የምንለው ለዛ ነው ለማለት ነው። ሌሎች መምህራን ስላላችሁ ቃለ ሕይወት ያሰማልን። ዶክተር ዲያቆን ዳዊት ቃለ ሕይወት ያሰማልን። ዲያቆን ሞኬ አለ? ሞኬ ሞኬ የለም። መምህር ኤፍሬም መምህር አሉ? አለው። አዎ የቀደሙት ካሉ እንደየአመጣጣቸው ሀሳብ ሊሰጡ ጥሩ ነው። እርሶ ይቀጥሉና ወደ ዲያቆን ሕዝቅያስ ሄዳለሁ። በጣም ግሩም። ሁሉንም ሰላም ብያለሁ በድጋሚ ማለት ነው። ወደኋላ የመጣችሁ ድምፅ ይኖራል እንግዲህ የኔውን ለይታችሁ ስሙ። አጠገቤ ሌላም ድምፅ ስለሚኖር እየተጓዝኩ ነው የማወራውና እምነት ብቻ የሚለው ትምህርት ምንጩ የመጣው ከሰነፎች ነው። ሰነፍ ይብላብድ በልቡ አልቦ እግዚአብሔር እንዲል ልበ አምላክ ዳዊት ሰነፍ በልቡ እግዚአብሔር የለም ይላል መጽሐፍ። እና ምን ማለት ነው? የእግዚአብሔርን ሕልውና አለ ብሎ ካመነ የሚሰራው ትእዛዝ እግዚአብሔር የሚያከናውነው አምልኮት ስላለ ያህንኑ ላለማድረግ በቃ የለም ብሎ ዘግቶ በስንፍና ለመቀመጥ የሚመቻቸው ግለሰቦች የመሰረቱት ሐሳብ ነው። በጥቅሉ ግን አባቶቻችን ሊቃውንት
ተደጋጋሚ ግብረ መልስ ሰጠውበታል። በአንጻሩም ደግሞ ሐዋርያው ያዕቆብ በየቀኑ የሚጠቀሰው ጥቅስ ትውልድም አዲስ እየተፈጠረ ስለሚመጣ በየጊዜው በስጋ ልደት ሰው ስለሚመጣ ለመጣው ለአዲሱ ትውልድ አምና ተሰብኳል ብለን አንተውም። በዘመነ ሐዋርያት ብሉያት ሐዲሳት ሊቃውንት መነኮሳት ተመስጥረዋል፣ ተነግረዋል፣ ተገልጸዋል። በዘመነ ሐዋርያት ስለተነገሩ በዘመነ ሊቃውንት ይቅሩ አልተባለም። በትንቢተ ነቢያትም ስለተነገረ በስብከተ ሐዋርያት እንዲቀር አልተደረገም። ሁሌም በሁል ጊዜም ለሁል ጊዜም አንዱ የእግዚአብሔር ቃል ለዘላለም ለሚመጣው ትውልድ ሁሉ ሲነገር ይኖራል። ይህ ባለቤቱ ጌታ የመንግስት ወንጌል ሁሉ በዓለም ሁሉ ይሰበካል ተብሎ ስለተነገረ አስቀድሞ በማቴዎስ ወንጌል 24 ወንጌል ለትውልድ ሁሉ ይደርስ ዘንድ አለውና እየደጋገምን እንናገራለን እንጂ ትናንትም ከትናንት በፊትም በርካታ ቀን ግብረ መልስ ተሰጥቶበታል። እንግዲህ ወንጌልን ሰዎች ለስጋ ፍላጎታቸው ለራሳቸው ምቾትን ሲሹ በራሳቸው ሐሳብ ጠምዘው እንደሚተረጉሙት አስቀድሞ በወንጌል ተነግሯል። ሐዋርያው ቅዱስ ጳውሎስም ደቀ መዝሙሩን ወይም ተማሪው ጢሞቴዎስን ነግሮታል። የዘመኑ ፍጻሜ ሲደርስ ወንጌልን እንደ ወንጌል ሕግ ሳይሆን እንደ ራሳቸው ሐሳብና ፍላጎት የሚተረጉሙ እኩያነ ሕሊና ይነሳሉና በዚያ ዘመን አንተ ግን ቃሉን እንደ ቃሉ አስተምር እንጂ እንደ ሰዎች ፍላጎት እንዳትናገር ተጠንቀቅ ብሎ በማስጠንቀቂያ ጭምር እንዳስተማረው መጻሕፍት ይነግሩናል። ስለሆነም ሰው በፍርድ ቤት ምስክር ሲጠራ 3 ምስክር 4 ምስክር ይጠራል። አንዱ ቢዋሽ ካንዱ ምስክር ለመውሰድ። መጽሐፍ ቅዱስ ግን እስትንፋስ እግዚአብሔር ነው። የግድ አንድን ቃል 30 ጸሐፊ እስካልጻፈው ድረስ አንቀበልህም ብለን የምናስፈነጥረው የእግዚአብሔር ቃል አይደለም። ስለሆነ ምን ማለት ነው? መጽሐፍ ቅዱስን ያጻፈው ራሱ ባለቤቱ እግዚአብሔር ነው። የጻፉት ቅዱሳን ሰዎች ናቸው። የመጽሐፍ ቅዱስ አጠቃላይ ጸሐፊያን 40 ሰዎች ናቸው። በዘመነ ብሉይ በዘመነ ሐዲስ ያለውን ደምረን ስንቆጥራቸው ማለት ነው። እኒህ ሰዎች ደግሞ ሕይወታቸው የታወቀ እግዚአብሔር ጋር ሲነጋገሩ የነበሩ የእግዚአብሔር ባለሟሎች የሚባሉ ቅዱሳን አበው ናቸው። በዚህ መካከል በያዕቆብ መልእክት እምነት ብቻውን ዋጋ የለውም የሞተ ነው እንበለ ሃይማኖት ምግባር ምጉት ይእቲ እንበለ ምግባር ሃይማኖት ምጉት ይእቲ ሃይማኖት ያለ ምግባር የሞተች ናት፣ ምግባርም ያለ ሃይማኖት የሞተች ናት ብሎ አንዱ ከአንዱ ጋር ካልተባበረ በቀር ብቻውን ሃይማኖት የመንግስተ ሰማያት በር እንዳልሆነ ሐዋርያው በአጽንኦት ጽፎታል። ዓለም በሚቀበለው ቅዱስ መጽሐፍ የተጻፈ ቃል ነው። እኔ በጣም የሚገርመኝ እምነት ብቻ ብለው የሚያስተምሩ ሰዎች እምነት ብቻ ማለት ምን ማለት ነው ብላችሁ ብትጠይቋቸው መልሳቸው ምን እንደሚሆን ሳስብ ይጨንቀኛል። በክርስቶስ ማመን ብቻ ከሆነ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ብሏል። አዎ እውነት ነው ካለ በኋላ ግን ቀጥሎ እመታፈቅሩን ይቀቡ ትእዛዜ ካመናችሁብኝ ከወደዳችሁ ደግሞ ትእዛዜን ጠብቁ ብሎ በዮሐንስ ወንጌል ተናግሯል። ትእዛዛቱ ምንድን ነው? ሳያዝ ትእዛዜን ጠብቁ የሚል ንጉሥ የለንም። ትእዛዝ አዟል። ወንጌልን ሲያስተምርበት በነበረ በስጋ በተገለጸበት በነበረ ዘመኑ ትእዛዝ ሰጥቷል። ከሰጠው ትእዛዝ አንዱና ዋነኛው ያመነ የተጠመቀ ይድናል ብሎ የተናገረ ጌታ ነው። ቀጥሎ ያለውን ጽሑፍ ያመነ የተጠመቀ ይድናል እያለ ቃሉ አይ ያላመነ ግን ይፈረድበታል ነውና ሚል ብሎ ወደፊት ያለውን ክታብ ከማየት ይልቅ ያመነ የተጠመቀ የሚለውን ቃል መፈጸም አይቀናም ወይ? ሚቀል የትኛው ነው? የቀደመውን ቃል መያዝ፣ የቀደመውን ስርዓት ማስተዋል፣ የቀደመውን ጽሑፍ የቀደመውን ክታብ መያዝ ይጠይቃል። እንዲያ ካልሆነ ግን የፊተኛውን እቀበለዋለሁ የኋለኛውን ግን ትቼዋለሁ ከሆነ የፊተኛውም የኋለኛውም የእግዚአብሔር ቃል ነው። የቀደመውን ሳይዙ የፊተኛውን ብቻ አንዱን ጥሎ አንዱን አንጠልጥሎ መጽሐፍ ቅዱስ የለም። እንዲህ አይነት ቅዱስ መጽሐፍም ስለሌለ በማስተዋል የጌታ ቃል ምንድን ነው የምትወዱ ከሆነ ትእዛዜን ጠብቁ ብሎ የተናገረ ጌታ ከሆነ ትእዛዛቶቹ ምንድን ናቸው ብሎ መያዝ ነው።
ስጋዬን የበላ ደሜን የጠጣ ብሎ የተናገረ ጌታ ነው። ትእዛዙ ስለሆነ ስጋውን እንበላለን ደሙን እንጠጣለን። ያመነ የተጠመቀ ብሎ የተናገረ ጌታ ነው። ዘኢተወልደ ዳግም እማይ ወእመንፈስ ቅዱስ ይጅክል በወያ ውስተ መንግስተ እግዚአብሔር ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዳግመኛ ከውሃ ውሃ ነው ያለ ጌታ። ውሃ ማለት ነው መቼም ለጌታ አማርኛ ጠፍቶት አይደለም አይደል? ቃል ከሆነ ቃሉ ይል ነበር። ውሃ ነው ብሎ የነገረን ከውሃና ከመንፈስ ብሎ ቃሉን ረቂቁን ዓለም መንፈስ ብሎ ጠራው። የእግዚአብሔርን መንፈስ ብሎ ጠራው። ውሃን ደግሞ ውሃ ብሎ ጠራው። ካልተጠመቀ በቀር ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ዘኢተወልደ ዳግመኛ ከመንፈስ ቅዱስ ያልተወለደ ብሎ የተናገረ ባለቤቱ ነው። ይህንን ሲናገር ከኖረ በኋላ ሐዋርያትን ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ አስተማረ። ወንጌል ለፍጥረት ሁሉ ሲሰበክ የተናገረው ቃል አለ። ሉተራውያን፣ ፕሮቴስታንታውያን ሁላችሁ በጥቅሉ እንድትረዱት የምፈልገው ነገር ጌታ ሐዋርያትን ሲልካቸው ሄዱና ወንጌልን ለፍጥረት ሁሉ ስበኩ። እሺ ከዚያስ ምን ያዘዝኋችሁን እንዲፈጽሙ ወይም እንዲሰሩ እያስተማራችኋቸው ደቀ መዛሙርት ያደርጓቸው ያለ ጌታ አይደለም? ያዘዛቸው ምንድነው ያላቸው? እንዲፈጽሙ አድርጓቸው ያለ። ያዘዝኋችሁን እንዲያደርጉ ንገሯቸው። ያ ትእዛዙ ምንድነው? የእግዚአብሔር ትእዛዝ። እምነት ብቻ ከሆነ በቃ እመኑ ዝም ብሎ በቃ ያዘዝኋችሁን ማለት ነው። ስራ እንዲሰሩ ያዘዘው ምን ስራ ነው? ያ ስራው ምንድነው? እኔ በጣም በእውነት አዝናለሁ። ጌታ የተናገረውን ቃል ባለመቀበል ራስን ከመጻሕፍትና ከቤተ ክርስቲያን አሸፍቶ አዲስ የራስ አደረጃጀት መስርቶ ሐዋርያዊት ከሆነችው ቤተ ክርስቲያን ኩላዊት ከሆነችው ቤተ ክርስቲያን ከዛች ራስን አርቆ አሸፍቶ የራስን አስተምህሮ ክሬት አድርጎ አዲስ ቀርጾ አስቀምጦ ትውልድን ሁሉ ወደዚያ የጨለማ ቦታ ማጋዝ ከቤተ ክርስቲያን ርቆ ካንዱ ሰንሰለት ተበጥሶ በአዲስ የግል ሰንሰለት መመስረት ከምን የተገኘ ነው? መጽሐፍ ቅዱስ ይህን ቃል አያበረታም። ማስረጃም የለም። እስኪ በሞቴ እግዚአብሔር ያመልክታችሁ ሰው እንዴት ሃይማኖቱን የመሰረተበት አምስቱ ሶላዎች ተብለው በዋናነት ምናምንባቸው ተብለው የወጡ ነገሮች አንዱ እንኳን መጽሐፍ ቅዱስ ላይ የሌለ ግን ደግሞ የሃይማኖት መሰረት ሆኖ የተቀመጠ ሐሳብ ስታዩ አይገርማችሁም? ይሄን ስታስቡት አንድም ቦታ ብቻ የሚል ቃል የለም። እምነት ብቻ የሚል ቃል የለም። ጸጋ ብቻ የሚል ቃል የለም። ከሌለ ሰው እንዴት ቋሚ ሃይማኖት አድርጎ ያስቀምጠዋል? የሌለውን እና ይህ በእውኑ ክርስቶስን መከተል ነውን? ወንጌል ነውን? እና ምንድን ነው የሚባለው? እምነት ብቻ የሚሉ ሰዎች ጌታ ያዘዝኋቸው ትእዛዙ ምንድን ነው? ለዚህ መልስ እንድታመጡ እንፈልጋለን። ለሌላችሁት እናበራለን። ስናበራላችሁ ብርሃኑ የሚታያችሁ ኑ፣ ያልታያችሁ ሰዎች ግን ደግሞ ተርጉማችሁ እንድታስረዱ እንፈልጋለን። መጨመር የምፈልገው ይሄን ነው። ሌሎቻችሁን ቀጥሉ። መምህራኑ ስላሉ እንኳን ደህና መጣችሁ። ሰላም ብያለሁ። ድጋሚ ግሩም ቃለ ሕይወት ያሰማልን። መምህር የሕይወት ቃል ያሰማልን። ዲያቆን ሞኬ ያለ ሞኬ የለም። እሺ ዲያቆን እስቂያስ መምህር ኤፍሬም ቃለ ሕይወት ያሰማልን። መምህር በረከት ዶክተር እንዴት አሉ? ዶክተር ዳዊት እንግዲህ እግዚአብሔር በዚህ ዘመን ለቤተ ክርስቲያን ሁሉንም ነገር እንዲገለጥ ቤተ ክርስቲያን የጌታ ቤተ ክርስቲያን ብለን የምናምናት ክርስቶስ የሞተላት በደሙ የመሰረታት ቤተ ክርስቲያን አሁን እንግዲህ መንገዱንም ሰዓቱንም ጊዜውንም አግኝታለችና የምንተኛበት ሰዓት አይደለም። ምክንያቱም በእኛ መሀል ያለው ችግር እንይዛቸውና እንለቃቸዋለን፣ ከያዝናቸው በኋላ እንለቃቸዋለን። እንደገና ስለኛ ቤተክርስቲያን ትንሽ ሲመሰክሩ እናመሰግናቸው እናወድሳቸውና እንተውላቸዋለን፣ እናዝንላቸዋለን። ከዚህ በኋላ ግን የጨከነ ወንጌል መምጣት አለበት። ምክንያቱም
እምነት ብቻ ብለው ሲያስቀምጡ እነሱ ምንድነው የሚያምኑት የሚለውን ነው መጠየቅም። ከመጽሐፍ ቅዱስ ላይ እነሱ የሚያምኑት ምንድነው? ይሄ አሁን መጠየቅ ያለበት ጥያቄ ይሄ ነው። ከመጽሐፍ ቅዱስ ላይ እነሱ የሚያምኑት በራሳቸው አስተያየት ሳይተረጉሙ እንደፈለጋቸው ሳያጣምሙ እንዳለ የሚቀበሉት የትኛው ቃል ነው? እምነት ብቻ በሉ መጽሐፍ ቅዱስ ብቻ በሉ ምንም ብቻ ይበሉ፣ በተለይ እምነት ብቻ የሚሉ ይዘን ብንሄድ ምንድነው የሚያምኑት ከመጽሐፍ ቅዱስ ላይ እነሱ? በራሳቸው ጥቅሶች እንኳን እነዛ 19-20 ጥቅሶች አሉ የፈረደባቸው፣ በእነሱ ጥቅሶች እንኳን ብንሄድ እንደፈለጉ አድርገው ሳይተረጉሙ የሚቀበሉት አምነው የሚቀበሉት ቃል አለ ወይ? እዚህ ለማታለል ለመነገድ እምነት ይበቃል፣ ዋናው ማመን ነው፣ በሱ ካመንክ ትድናለህ፣ የግል አዳኛ አድርገህ ከተቀበልክ ትድናለህ፣ ማመን ብቻ ነው ይላል። ግን ያምኑታል ወይ ነው ጌታ። ካመኑስ ምን ብለው ነው የሚያምኑት? ምን ብለው 4-5 ጊዜ ወይ 6-7 ጊዜ የሚመጣው መነጠቂያው የሚነጥቀውን ጌታ ነው ወይስ ከዚህ በኋላ ሐዋርያት እንዳሉት በሕያዋንና በሙታን ላይ ፈርድ ዘንድ ዳግም ይመጣል የተባለውን ጌታ ነው የሚያምኑት? አሁንም የሚማልደውን ጌታ ነው የሚያምኑት ወይስ በስጋው ወራት ሁሉን ነገር ጨርሶ በአብ ቀኝ ያለውን ነው የሚያምኑት? ስለዚህ የትኛውን ነው እንደው አሁን ሁላችሁም እዚህ ያላችሁ መጀመሪያ መነሳት ያለብን መጽሐፍ ቅዱስ ይቀበላሉ ወይ ነው። ፕሮቴስታንትም ሉተራንም ሌሎቹ በተለይ ጴንጤ መጽሐፍ ቅዱስ ይቀበላሉ ወይ ነው። መጽሐፍ ቅዱስ አይቀበሉም። ስለዚህ አደራ እምላችሁ እየያዛችሁ አትልቀቋቸው። ከተያዙ በኋላ አይለቀቁ። እስከ መጨረሻው ህቅታ ድረስ ትምህርታቸው እንትን እስኪል ድረስ ተጋልጦ ይሄን የጨለማ ነገር እስኪፈርስ ድረስ ለእንቅልፍ ባይሰጥ ጥሩ ነው። ለምሳሌ በቀደም አንድ ሰው አግኝቼ ጠይቄ ነበር። መጽሐፍ ቅዱስ ብቻ አለ። ትቀበላለህ መጽሐፍ ቅዱስ? አዎ እቀበላለሁ። በልጁ የሚያምን የዘላለም ሕይወት አለው? እንግዲህ ያዙ። የጠየቁት የዘላለም ሕይወት አለው የምትለውን ቃል በልጁ የሚያምን የዘላለም ሕይወት አለው? አዎ። በወልድ ያመነ የዘላለም ሕይወት አለው? አዎ። ስለዚህ የዘላለም ሕይወት የምታገኘው በልጁ ስላመንክ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ቃሌን የሚሰማ የዘላለም ሕይወት አለው ሲለው ይሄማ መተርጎም አለበት። እነሱ መጽሐፍ ቅዱስ ለገዛ ፈቃዳቸው ለነውራቸው ሕይወት የሚገኝበትን ትምህርት ሳይጣምሙ የሚያምኑት ነገር አለ ወይ? እዚህ ላይ ነው መስራት ያለብን። ስለሚድኑ ሰዎች እያወራናቸው ስለሚፈረድባቸው ሰዎች ይጠይቋቸዋል። ስለዚህ እምነት ብቻ ሲባል ምን ብለው ነው የሚያምኑት? እሱን ነው መጠየቅ ያለባቸው። ምን ብለው አምነው ነው የሚድኑት? ይሄንን ነው የምለው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ዲያቆን ሕዝቅያስ፣ መምህር በረከት እንኳን ደህና መጡ። በሰፊው ይሄዱበት መምህር በረከት እምነት ብቻና ሉተራውያን ፔንቴኮስታል የሚለው። እሺ ቃለ ሕይወት ያሰማልን ሁላችሁም። መምህር ኤፍሬም፣ ወንድማችን ዲያቆን ያሬድ መኩ፣ መዝሙረ ታሚ፣ ዲያቆን ሕዝቅያስ፣ ሁላችሁንም ከታች ያላችሁትም የምትከታተሉን ሰላም ብያለሁ። እንዴት ናችሁ? አይ በጣም ጥሩ ውይይት ነው። ቅድም እናኬ ከመግባታቸው በፊት ነበር እነዛ ፓስተር አሌክስ ጋር
እኔ ጋር ነበር መጀመሪያ እንደውም አንዳንድ ነገር እያወራን የነበረ። ከዚያ በኋላ ያው እንደዚህ ውይይት ብናረግ አንዳንዴ ከዲቤት ከምንም መንፈስ ወጥተን እስኪ አስተምሯችንን እንግለጥ በተረጋጋ ሁኔታ ምናምን የሚል ሐሳብ ቀረበ። አይ ጥሩ ነገር ነው እሱ አስተምሮን መግለጽ ጥሩ ነው። ጤነኛ በሆነ መንገድ አስተምሮን መግለጥ ጥሩ ነው። ግን ያው ብዙ ጊዜ በቲክቶክ ላይ የምናየው ነገር ምንድነው? እውነተኛ የሆነ አስተምሮ ይገለጣል ወይ? ብዙ ጊዜ ሰዎች በተለይ ቅድምም ተናግሬያለሁ ሁላቸውም በነበሩበትም ፕሮቴስታንት አካባቢ ያለው የነገረ ድነት ትምህርቶች ሲነገሩ ከኦርቶዶክስ አንጻር ነው የሚነገሩት። ማለት ምንድነው አንድ የመሆን ስሜት ተፈጥሮ ምናምን ዲፈረንሶች ወደ ኋላ ተደርገው ነው የሚነገረውና እሱ ሆነስት አይሆንም። ሆነስት ሆነን መነጋገር ይኖርብናል የሚል ሐሳብ ነው ያቀረብነው። ከዛ ምን ተባለ? አይ በእኛ በፕሮቴስታንቶች መካከል እኮ በአምስቱ ሶላዎች ልዩነት የለም በአምስቱ ሶላዎች የሚል ሐሳብ ሲቀርብ አይ እንደሱማ ማለት ይከብዳል። ጸጋ ብቻ ለምሳሌ በፕሪዲስቲኔሽን በሚያምኑ የቦንዴጅ ኦፍ ዊል ምናምን አሁን በሉተራን በካልቪኒስቶች በሚያምኑበት ሁኔታ ሲገለጥና በሌሎቹ ሲገለጥ አንድ አይሆንም። የሚመሳሰል የሚቀራረብ ነገር ይኖረዋል፣ አንድ አይሆንም። ግን እምነት ብቻም እንደዚሁ ሌሎቹም እንደዚሁና እንደዚያ ስንል ነው እንግዲህ አኬ ገብቶ ከዛ ያው ለምን ውይይት አናረግም ወደሚል የገባው ማለት ነው። እና እኔ በጣም ገርሞኛል። አኬ በጣም ብርቱ ሰው ነው። እንግዲህ በአንድ ቦታ ላይ ሁለት አይነት ውይይት ዲቤት ለማድረግ ፕሮፖዝ አድርጎ ነበር፣ አልተሳካም እንጂ እና አኬ በጣም ነው የሚገርመኝ። ባይዘው በጣም ጠንካራ ሰው፣ በጣም ብዙ መረጃዎችን የያዘ በማንኛውም ሰዓት ማንኛውንም አይነት ውይይት ዲቤት ለማድረግ ራሱን ያዘጋጀ ወንድማችን ነው። በእውነቱ እግዚአብሔር ያበርተው፣ እግዚአብሔር ያጠንክረው፣ ያጽናው፣ ከዚህ የበለጠ ጸጋ ይስጠው ነው የምንለው። እና ምንድነው ጥሩ ነገር እኮ ነበር የተባለው። እሺ ኦርቶዶክስን መንካት እንፈልጋለን፣ እርስ በርስ ያለውን ነገር አይደለም ማውራት የምንፈልገው፣ እናንተንም ማስገባት እንችላለን ከተባለ እሺ ኦርቶዶክስን መጀመሪያ እናውራ የሚል ሐሳብ አቅርቦ ነበር። እሱም አልተሳካም፣ ሁለተኛውም አልተሳካም። ኤኒዌይስ ወደፊት ይሳካ ይሆናል። አሁን ወደ ተነሳው ርዕስ ግን እኔ ስገባ ቅድም አኬም እያቀረበ እያየሁት ነበረ፣ መዝሙርም እያቀረበ ነበረና እኔ አንድ ነገር ሊጨምር ብዙ ሰው ብዙ አይነት ሐሳብ ስለሰጠ እንዳይሰለች፣ በመጀመሪያ እምነት ብቻ ሲባል እምነት ራሱ አንድ አይነት ነው ወይ? ለምሳሌ እምነት ይሰጣል ለሕፃናት፣ እምነት ይፈጠራል በጥምቀት በኩል እምነት ይፈጠራል የሚልና ነው። ሕፃናት በጥምቀት በኩል እምነት ሊሰጣቸው ስለማይችል የሚፈጠር እምነት ስለሌለ እምነት ማግኘት እስኪችሉ ድረስ መቆየት አለባቸው ብሎ የሚያምን አካል ስለ እምነት አንድ አይነት ዲፊኒሽን የለውም ማለት ነው። ስለዚህ እምነት ብቻ እምነት ራሱ ምንድነው? የእምነት ትርጉም ራሱ ምንድነው? እምነት እውቀት የሚያካትት ነው። ኮግኒቲቭ የሆነ ነገር አለው። ፈቃድን የሚያካትት ነው እምነት ካል ከዚህ ወደ ፔንቴኮስታሎቹ ጋር ትመጣለህ ማለት ነው። አይ ፈቃድማ ካመንክ በኋላ በእምነት በኩል ሪጀነሬትድ ሆነ በኋላ የሚመጣ ነገር ነው። እምነት ከዚያ የሚቀድም ነው። በእምነት በኩል ነው ራሱ ፈቃድ ሪጀነሬትድ የሚደረግ የሚለው ደግሞ ሌላ። የእምነት ዲፊኒሽን ራሱ አንድ ነው ወይ? አሁን ቅድም አይታችሁ ከሆነ እንወያይ ብለው ለብቻዋ የመረጧት ርዕስ ጀስቲፊኬሽን ባይ ፌዝ የምትል በእምነት ምን ይገኛል የምትለው አስፔክት ብቻ የእምነት ዲፊኒሽን ላይ እምነት ምንድነው በሚለው ላይ ምናምን እምነት እንዴት ነው የሚፈጠረው፣ እምነትና ሳክራመንት እንዲህ አይነት ነገሮች እንዳይነሱ ግን እምነት ጀስቲፋይ ያደርጋል የምትለዋ ብቻ በፕሮቴስታንቱ ስለምታስማማ በእምነት ብቻ መጽደቅ የምትል ያቺ የምታስማማውን ጉዳይ ብቻ ይዘን እንከራከራለን እያሉ ነበር። እነዚህማ አይሆንም። ይሄ እኮ ማለት በምንስማማበት ብቻ ተከራከሩን፣ በማንስማማበት በኩል አትምጡብን አይነት ነው። እና ይሄ የሚያሳዝነው
የማይስማሙበትን ነገር የሚደብቁት ወደኋላ የሚያደርጉት ከኦርቶዶክስ ጋር አንተን ለመፍጠር መሆኑ ነው የሚያሳዝነው ማለት እና የኦርቶዶክስ ቤተክርስቲያን ጋር የማይስማማ ነገር ለምን ይፈልጋሉ? ለማቀራረብ ለምን አይፈልጉም? የሚፈልጉ ሰዎች አሉ። ለምሳሌ አሁን ሳሚ እዚህ ወንድማችን ገብቷል። ብዙ ጊዜ ለመረዳት ኦኬ ይሄም እኮ ሊያስኬድ ይችላል ብሎ ያገናዘበ ምናምን ነው የሚሰማ እና ኦርቶዶክስ ጋር ለምንድን ነው እንደዛ መስማት የማይፈልጉት ታዲያ? እርስ በርስ ባለው ነገር ላይ እንደዚህ መቻቻል፣ ልዩነቱን ወደ ኋላ ማድረግ፣ እንደው አንድ የሚያደርገውን ነገር ብቻ ወደፊት ማምጣት ምናምን ፍላጎት ካለ በኦርቶዶክስ ቤተክርስቲያን አስተምሮች ፔኩላር የሆኑ ከፕሮቴስታንት ጋር የሚርቁ አስተምሮች ለመረዳት አይምሯቸውን ከፍተዋል ወይ አስበዋል ወይ? ለምሳሌ ስለ መልካም ስራኛ ስናወራ፣ ስለ ሳክራመንት ስናወራ፣ ስለ ቅዱስ ቁርባን ስናወራ ምን ለማለት ፈልገው ነው ብለው ለመረዳት በደንብ አንደርስታንድ ለማድረግ ይሞክራሉ ወይ? ይሄ በጣም ደብል ስታንዳርድ ይሆናል ማለት ነው። ካልሆነ እኛ በምንለያይበት በኩል አትምጡብን፣ እሱ እንዲነሳ አንፈልግም፣ እናንተና እኛ በምንለያይበት ብቻ ነው መነጋገር የምንፈልግ ማለት ምንድነው? ኦልሬዲ እኮ ቢሆን እኮ ችግር የለውም። ቢሆን ባይዘው ይለኛ ለኦርቶዶክሳውያን ጥሩ ነው። ፕሮቴስታንት ውስጥ ያሉ ዲኖሚኔሽኖች አንድ አይነት የነገረድነት አስተምሮ ቢኖራቸው ከአንድ ትምህርት ጋር ብቻ ነው የምንከራከረው ማለት ነው። አንድ ትምህርት ጋር ብቻ ነው የምንከራከረው የነበረው፣ ከብዙ ትምህርት ጋር አይደለም የምንከራከረው ማለት ነው። ስለዚህ እሱ ጥሩ ነው እኮ ቢሆን፣ ግን ሪያሊቲው እንደዛ አይደለም። ስለዚህ ግዴታ መገለጥ አለበት ማለት ነው። እኔ አሁን ስለ ነፃ ፈቃድ፣ ስለ ጸጋ ብቻ፣ ስለ እምነት ብቻ፣ ስለ ሌሎቹ ማስተምሮች ከሉትራን ጋር ስወያይ ከሉትራን ጋር ብቻ እየተወያየው እንደሆነ እያሰብኩ ማውራት አለብኝ ማለት ነው። ከፔንቴኮስታሎች ጋር ሳወራ እንደዚሁ፣ ከካልቪኒስቶች ከሪፎርምድ ጋር ሳወራ እንደዚሁ በተለየ ሁኔታ። ለምሳሌ ስለ ፕሪዴስቲኔሽን ሳወራ ከሉትራንና ከካልቪኒስቶች ጋር ራሱ በአንድ አይነት ነገር ማውራት አልችልም። እነዚህኞቹ ሲንግል ፕሪዴስቲኔሽን ነው የሚቀበሉ፣ እነዚያ ደብል ነው። እርስ በርሳቸውም እኮ ያው በእኛ ሀገር በጣም ሰፕረስድ የሆነ ስለሆነ ነው እንጂ በሌላው ዓለም ዲቤት የሚደረግበት ክርክር የሚደረግበት ጉዳይ ነው። መጽሐፍቶቹም ስታዩ አሁን እነ ፍራንስ ፒፐር የጻፉት የካልቪን ማን ነው የሉተራኑ ክርስቲያን ዶግማቲክስ ላይ ሪፎርምዶችን ደብል ፕሪዴስቲኔሽንን የሚያምኑትን ሰዎች የመጽሐፍትን ቃል የጣሉ በፊሎሶፊ የሚመሩ ነው የሚላቸው። ሲንግል ፕሪዴስቲኔሽን መጽሐፍ ላይ ስላለ እነሱ ስለሚያምኑ ማለት ነው። አትሊስት ሉተራኖች ሲንግል ፕሪዴስቲኔሽን ካለ ግዴታ ደብል ፕሪዴስቲኔሽን መኖር አለበት ብለው በሎጂክ ነው የሚመሩት እና በመጽሐፍት ቃል ሳይሆን የሚመሩት በሎጂክ ነው ብለው ይከሷቸዋል። ያው የሉተራን ስኮላርስ፣ ኦርቶዶክስ ስኮላርስ የሚሏቸው እንደውም ኦርቶዶክስ ስኮላርስ ማለት የቀናውን የሉተራን ትምህርት የሚያስተምሩ ማለት ነው። ምንድነው ከሊቃውንት ከኛ ሚስጥር ያደላደሉ የምንላቸው አይነት አሉ አይደል? በኦርቶዶክስ ቤተክርስቲያን ሚስጥር ያደላደሉ ሊቃውንት እንደሚባሉት በሉተራን ሚስጥር ያደላደሉ የሚባሉት ኦርቶዶክስ ሉተራን የሚባሉት እንደዚህ ነው የሚያቀርቡት። ስለዚህ ይህ አይነት ልዩነት ካለ ልዩነቱን አውቆ ነው መወያየት የሚቻለው ማለት ነው። ምክንያት ካልሆነ ኮንፊውዥን ነው የሚሆነው። ከማን ጋር አንድ ሉተራን ጋር የካልቪኒስት አስተምሮ ይዘህ ብትከራከር እኔ አላምንበትም ይላል። ኦኬ ምንድነው ሉተራን? አዎ በቃ ሌላ ትቀይራለህ ማለት ነው። ስለዚህ መታወቅ አለበት ትምህርት ትክክለኛ ዲያሎግ ለማድረግ ራሱ ከማን ጋር እያወራን እንደሆነ ምን እንደሚያስተምሩ ማወቅ ያስፈልጋል። ይሄ ትክክለኛ ነገር ነው እና ጀኒዩን የሆነ ትምህርታችን እናስተዋውቅ ከተባለ ጀኒዩን በሆነ መንገድ ቢሆን ጥሩ ነው ብዬ አስባለሁ። በመጨረሻ እኔም አንዲት መረጃ ልስጣችሁና ለሌሎች ወንድሞች እለቃለሁ። ጆርዳን ኩፐር የሚባል ዘ ግሬት ዲቫይድ የሚል መጽሐፍ የጻፈ የኮምፓራቲቭ ቲዮሎጂ ነው። የሉተራን ኮምፓራቲቭ ቲዮሎጂ የጻፈ ሰው ነው። ይታያል አይደል? አዎ ይታያል መምህር። የመጽሐፉ ርዕስ ጆርዳን ኩፐር ዘ ግሬት ዲቫይድ የሚል ነው። ኪንድል ላይ ስለሆነ ነው
ገጹ የማይታየው እና እሱ ምን ይላል? a common church ትንሽ ብለርድ የሆነ ነገር አለው። እሺ a common church from evangelicals and reformed theologians is that baptismal a common church ነው። በጣም የተለመደ ክስ ከኢቫንጀሊካል እና ከሪፎርምድ ቴዎሎጂያን ሉተራን ላይ የሚቀርብ ማለት ነው። እንግዲህ ጆርዳን ኩፐር ማለት አሁን በህይወት ያለ አይ ቲንክ በህይወት አለ መሰለኝ፣ ብቻ አሁን የቅርብ ጊዜ ነው አይ ቲንክ በህይወት አለ። እሱ ከሉተራን ስኮላርስ መካከል በጣም ግንባር ቀደም የሆነ የታወቀ ነው በአሁኑ ጊዜ ማለት ነው። እና ጆርዳን ኩፐር እንዲህ አይነት ክስ ይቀርብብናል፣ ኮመን ቻርጅ ነው from evangelicals and reformed theologians ነው የሚለው is that baptismal regeneration is incompatible with sola fide ይላል። ሰው በጥምቀት ነው የሚወለደው ዳግም የሚወለደው የሚለው ትምህርታችን ከሶላ ፊዴ እምነት ብቻ ከሚለው አስተምሮ ጋር ኢንኮምፓቲብል ነው የሚል በኢቫንጀሊካልስ እና በሪፎርምድ የተለመደ ክስ ይቀርባል ይላል። እና የሚሉትን ሲያቀርብ ምንድነው ክሱ? if faith alone saves then baptism cannot ይላል። ይቺ ክስ ሁልጊዜ እኛ ጋር የምትቀርብ ነች አይደል? በእምነት በኩል ከዳንክ ጥምቀት ጋር ምን ቀርቶ ነው ሁለተኛ ልትድን ነው ወይ የሚለው ማለት ነው። if faith alone saves እምነት ብቻ የሚያድን ከሆነ ዘን ባፕቲዝም ካኖት ጥምቀት ሊያድን አይችልም የሚል ክስ ይቀርብብናል ይልና ማንን ይጠቅሳል? look at the claim from James White። ጄምስ ዋይት ደግሞ በጣም የታወቀ ሪፎርምድ ነው አይደል? ከተሳስቼ ከሆነ ታስተካክለኛለህ ዴቭ፣ የምታውቁት ከሆነ ሪፎርምድ ይመስለኛል። ካልቪኒስት ነው። ጄምስ ዋይት ምን ይላል? ሂ ይላል ፖልን ማለት ነው። as all the other apostles believed that we are redeemed, cleansed, forgiven in the blood of Jesus Christ, yet there are many today who would replace the blood of Christ with the water of a baptistery ይላል ጳውሎስ የሚለው በኢየሱስ ክርስቶስ ደም ተዋጅተናል፣ ነስተናል፣ ይቅር ተብለናል ነው። አንዳንዶች ግን ዛሬ የኢየሱስ ክርስቶስን ደም በጥምቀት ውሃ ሊተኩት ይሞክራሉ ወይም ይተካሉ ብሎ ክስ ያቀርባል ማለት ነው። ቻርጅ ነው ይሄ። ማን አጌንስት ማን ነው? አጌንስት ሉተራን፣ አጌንስት ሉተራን የሚቀርብ ክስ ነው። it is argued that Luther's inconsistency was unfortunate and solved by other reformers by rejecting baptismal regeneration። ምንድነው የሚሰጠው መንተን ነው? ለዚህ የሚሰጠው ማብራሪያ ሉተር ኢንኮንሲስተንት ነበረ ማለት ወጥ የሆነ ትምህርት የለውም። በእምነት ይዳናል ብሎ እንደገና ጥምቀትም ይዳናል ማለቱ ኢንኮንሲስተንሲ ነው እና አንፎርቹኔት ነው ማለት በጣም የሚያሳዝን ሊሆን የማይገባ ባይሆን ጥሩ የሆነ ያው ስህተት ነው በቃ ኢንኮንሲስተንሲ ነው እና እሱን ሶልቭ እናደርጋለን የሚሉ ሰዎች ባፕቲዝማል ሪጀነሬሽንን ሪጀክት ያደርጋሉ ማለት በጥምቀት በኩል ሪጀነሬሽን ይገኛል ብለው አያምኑም ማለት ነው። however the Lutheran Church has consistently argued that this seeming tension is imagined rather than real። የሉተራን ቤተክርስቲያን ግን ይሄ ውጥረት ወይም ኢንኮንሲስተንሲ ያሉት ከላይ ዝም ብሎ ኢማጂን የተደረገ ነው እንጂ ሪል አይደለም። baptism and faith are not to be separated. Baptism gives and strengthens faith. It doesn't add to faith or gives different soteriological blessings than faith. It is baptism which delivers the promise that faith clings to ይላል እና እንደዚህ አይነት በሶላ ፊዴ እና በጥምቀት መካከል ራሱ
እንግዲህ በጣም በታወቁ አፖሎጂስቶች በዘመናችን ባሉ የሉተራንና የሪፎርምድ ሌሎችም ኢቫንጀሊካል ጆርዳን ኩፐር እንዳቀረበው እንዲህ አይነት ልዩነቶች አሉ። በተለይ ሳክራመንት ሶላ ፊዴ ሳክራመንትን ይጨምራል አይጨምርም በሚለው ማለት ነው። እንደ አሁን እኔ በጣም መጠየቅ የምፈልገው የእኛ ሀገሮቹ ሰዎች በእኛ ሀገር 5ቱ ሶላዎች ብለው አንድ አይነት ትምህርት ነው የምንስማማ ብለው ሲሉ እነዚህን ነገሮች ሶልቭ አድርገው ነው በዓለም አቀፍ ደረጃ ያሉ ምሁራን ቸርች የሚደራረጉበት ኢንኮንሲስተንት ነው የሚሉት? ሉተር ተሳስቶ አንፎርቹኔት የሆነ የሚል ነገር መፍጠር አለብን የሚል ነው እና እሱን ቼክ ለማድረግ ነው አሁን እንዲህ አይነት ርዕሶች የሚነሱት። እኒህ ነገሮች እንዴት ነው የተደረጉት፣ እንዴት ነው ዲል የተደረጉት የሚለውን ማወቅ ስለሚገባ ነው። ተሜ የረጅም ጊዜ እንዳልወስድ ይበቃኛል። እግዚአብሔር ይስጥልኝ። የህይወት ቃል ያሰማልን መምህር፣ ቃለ ህይወት ያሰማልን። ሳሚ ገብቷል። ድንገት ጥያቄ ኖሮት ከሆነ ወይ ሀሳብ ሊሰጥ ከሆነ እስቲ ሳሚን ቢያናግሩት ወይ መምህር ወይ ዲያቆን ዴቭ። እሺ ሰላም ብያለሁ ሁላችሁንም በድጋሚ። ሳሚ እንኳን በሰላም መጣ። ይቅርታ ሚቲንግ ላይ ነበርኩ፣ ለዛ ነው ዝም ያልኩት። እሺ ሰላም ብያለሁ። ያሬድ ወይ እንዴት መምህር በረከት ተሚ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ሳሚ እንኳን በሰላም መጣ። ሰላም ብለናል። እሺ ዲስከስ እያደረግን የነበረውን ሀሳቡን ሰምተዋል ሳሚ? እና ርዕሴን ከላይ ያስቀመጥኩት ርዕስ አለ ምን የሚል እምነት ብቻ በሉተሪያን እና በፕሮቴስታንት። አንተ ሉተሪያን እና አይደለ ሳሚ? ካልተሳሳትኩ ሚስኮት ይላል። እኔ ኢቫንጀሊካል ነኝ። ኢቫንጀሊካል ነው እንዲያም ሰው። እሺ እሺ። በእምነት ብቻ ስትሉ አንድ አይነት ነው ትምህርቱ? ዝርዝሩ ሁኔታው አንድ አይነት ነው ወይስ የተለያየ ነው? እሱ ላይ የተወሰነ ሀሳብ ብቻ ለመስጠት ጊዜ ካላችሁ ማለት ነው እና ፍቃደኛ ከሆነ ጊዜ ካላችሁ ማለት ነው። ጎሄድ ችግር የለውም ቀጥል። እሺ ያሬድ ኢቫንጀሊካል እና ሉትራን ሁለታችንም አፌርም እናደርጋለን። ምንድነው ይሄ 5ቱን ሶላዎች ስፔሻሊ ደግሞ ሶላ ፊድ ሲነሳ የነበረውን ፌዝ አለውን ማለት ነው እና ሉትራኖች ዲፋይን ሲያደርጉት ይሄንን ዊዝ በጣም ፎርማል የሆነ ኮንፌሽናል አላቸው ፕላስ ሳክራሜንታል ፍሬምወርክ አለው እነሱ ጋር ሲመጣ። እኛ ጋር ደግሞ ኢቫንጀሊካል ጋር ሲመጣ ደግሞ ሞር ላይክ ኢንዲቪዥዋል የሆነ እና ሌስ ሳክራሜንታል የሆነ ዊዛውት ዩኒፋይድ የሆነ ኮንፌሽን ሳይኖረው ማለት ነው አለው እና ቅድም መምህር በደንብ ሲያነሱት ነበረ። ለምሳሌ ሶርስ ኦፍ ፌዱ ሉትራኖች ሲናገሩ ጊቨን ባይ ጋድ ብለው ያስቀምጣሉ። እኛ ደግሞ ፐርሰናል የሆነ ሪስፖንስ ያለው ሞር ኦፍ አክቲቭ እና ፓሲቭ የሚባለው ማለት ነው እና ግን ይሄ ሂውጅ ዲፍረንስ ያመጣል ወይ ፌዝ አሎን ላይ ከተባለ እኔ ሆነስትሊ ነው ማወራው። ኮር በሆነው ክሌም ላይ ፌዝ አሎን ጀስቲፋይ ያደርጋል በሚለው ትምህርት ላይ ዲፍረንስ የለንም። ግን እንደተባለው ግን ዲፍረንሱ የቱ ጋር ይመጣል ሲባል ፌዝን ዲፋይን ሲደረግ የዛን ጊዜ ሲግኒፊካንት የሆኑ ዲፍረንሶች እናያለን ማለት ነው። ለምሳሌ ፌዝ እንዴት ይጀምራል ሲባል ከዛ ደግሞ ሮል ኦፍ ሳክራመንት ሲመጣ እዛ ውስጥ ሲገባ ኔቸር ኦፍ ፌዝ ባይ ኢትሰልፍ እነዚህ ነገሮች ሲገቡ ዲፍረንስ ያመጣል ብዬ አምናለሁ እና ግን ሁለታችንም አግሪ የምናደርገው ይሄ ፌዝ ብቻውን እምነት ብቻውን ያድናል የሚለው ትምህርት ላይ ግን ሁለታችንም የጸና ትምህርት አለን ማለት ነው እና ለምሳሌ ይሄ ኮር የሆነው ፌዝ አለውን የሚባለው ትምህርት ሶላ ፊዴ ሲባል በቃ ጀስቲፊኬሽን ባይ ፌዝ አሎን ነው። አንድ ሰው በእግዚአብሔር ፊት ጀስቲፋይ የሚሆነው ወይም ደግሞ ራይቸስነስ ተብሎ ዲክሌር የሚደረገው ስሩ ፌዝ በክርስቶስ ኢየሱስ ላይ ባለው እምነት እንጂ በስራ አይደለም ነው። ይሄ ደግሞ እነሱም እኛም ስናነሳው መጽሐፍ ቅዱሳዊ የሆነ እንድምታ አለው ማለት ነው። ለምሳሌ ሮሜ ምዕራፍ 3:28 አስቀምጠን እናብራራለን። ኤፌሶን 2:8 አንስተን እናብራራለን። ስለዚህ ሁለታችንም ስናስተምር ሳልቬሽን ጊፍት ኦፍ ግሬስ ነው። የምናገኘውም ደግሞ በእምነት ነው የምናገኘው፣ በስራ አናገኝም። ስለዚህ ወርክ እዚህ ላይ ለሳልቬሽን ምንም አይነት ኮዝ የለውም ብለን እናብራራለን ማለት ነው። ዋናው ኮር የሆነው ነገር እሱ ነው ወንድምነት። እሺ ሳሚ እስቲ ጥያቄ ልጠይቅ። ጥሩ ቴንኪው በጣም ስላብራራህልን። ሉተራን እምነት የሚጀምሩት የሉተራን እምነት የሚለው ነገር ራሱ በአንድ ሰው ውስጥ የሚፈጠረው
እምነት የሚለው ራሱ ሀሳብ የሚፈጠረው መቼ ነው? እንግዲህ እነሱ ሉትራኖች ሞር ዲፌንድ በደንብ ቢያብራሩት ደስ ይለኛል። ግን እግዚአብሔር ስላለው ነው ሳሚሻ። ለምሳሌ እናንተ አሁን ለምሳሌ አንተ እምነት በነፃ ፈቃድህ የምታምነው ነው አይደለ? ለምሳሌ እምነት የሚባለውን ኮንሰንስ ራሱ ያን እምነት በነፃ ፈቃድ ነው የምትቀበለው የምታምነው አይደለ? አዎ የእኛ ሪስፖንድ አክቲቭ ነው፣ እኛ እናምናለን ነው። እነሱ ጋር ሲመጣ ደግሞ ፓሲቭ ነው፣ ዊች ኢዝ እግዚአብሔር ነው የሚሰጠው የሚል ትምህርት አላቸው። ሶርስ ኦፍ ፌዙ ጊቨን ባይ ጋድ ነው። ኢቨን ባፕቲዝምም ቢሆን እንደዛ ብሎ ያስቀምጣሉ። እኛ ጋር ሲመጣ ኢቫንጀሊካል ላይ ሞር ኦፍ ከእናንተ ጋር ላይ ፐርሰናል የሆነ ሪስፖንስ ቱ ጋስፕል ለጋስፕሉ የሚሰጥ ሪስፖንድ ነው ብለን እናምናለን። እሱኛውን ኦፍኮርስ ቅድም አስቀምጬልሃለሁ፣ ትልቅ ዲፍረንስ ነው። ዲፐስት ዲፍረንስ ምንለው እሱ ነው። ፌዝን ስናብራራ እነሱ ሪሲቪንግ ፓሲቭ ይላሉ፣ እግዚአብሔር ይሰጣል ይላሉ። እኛ ደግሞ ሪስፖንዲንግ ነው፣ አክቲቭ ነው፣ እኛ እናምናለን ብለን እናስቀምጣለን። ያሬድ ስለዚህ ከፋውንዴሽኑ ጀምሮ ልዩነት አላችሁ ማለት ነው። ፋውንዴሽኑ ላይ መሰረታዊ ፋውንዴሽኑ ላይ የእምነት ራሱ ሳይንሱ ላይ መነሻው ላይ ልዩነት አላችሁ። ያ ልዩነት ስላላችሁ ኮር ልዩነት የለን የሚለው ነገር አያስኬድም። ለምሳሌ ይሄ የሙሉ ወንጌል የእምነት መግለጫ ነው። ፊት ለፊት ያለው ይታያል ሳሚዬ? አዎ አለኝ። ይሄ ማያው ቀጥል። ኦኬ አሁን ዳግመኛ ልደት የሚለው ላይ ምን ይላል? እኛ ዳግመኛ የተወለድነው በእግዚአብሔር ቃልና በመንፈስ ነው ይላል። ዮሐንስ 3:5 ይጠቅሳሉ። አንደኛ ጴጥሮስ 1:2 ከዛ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ይሄም ያንተ እምነት ነው አይደል? አዎ ያሬድ ነው። በጣም ጥሩ። እሺ የሉተራንን ላሳይ። የሉተራን ወይዚት ኦኬ። እሺ ይሄ የሉተራን ነው። ገጽ ስንት ላይ መሰለ? ገጽ 300 ጠዋት ጸሎት ይልና የመሰዊያ ምስጢር አራተኛ 3ኛ ጥምቀት። ኦኬ እሺ ያው እዚህ ጋር ሜላል ተጋላልጎ አይገስ ኦኬ ሜላል እዚህ ጋር ሳሚዬ ስታየው እንዲህ ይላል። ቀላል በሆነ የቅዱስ ጥምቀት ምስጢር ይልና ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይለናል። አንደኛ ይላል ጥምቀት ምንድን ነው ሲል ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንም በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ታዲያ ይህ የእግዚአብሔር ቃል የትኛው ነው ሲል የማቴዎስ ወንጌል 28:19 ይጠቅሳሉ። ከዛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እነዚህ የእግዚአብሔር ቃሎችና ተስፋ የትኞቹ ናቸው ሲል ይመልሳል። ምን ብሎ ጌታችን ክርስቶስ በማርቆስ 16 ላይ ያመነ የጠመቀ ይድናል የሚለው ነው። ከዛ ሶስተኛ ላይ ደግሞ ይላል ይኸው ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል ይልና መልስ ውሃ ብቻውን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለ ይሆናል። ይኸውም ቅዱስ ጳውሎስ በቲቶ መልእክቱ ላይ ይላል ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስን በጸጋው ጸደቅን፣ በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው፣ ቃሉ በርጎ የታመነ ይላል። ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው ይልና መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው መውጣትና በእግዚአብሔር ፊት በጽድቅ በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይኸው ይህ የተጻፈው የት ነው ይልና መልስ ይልና እነዚህን ሮሜ 6ን ያመጣል። ኦኬ አሁን ቅድም ምን ብለሃል?
በኮር ፋውንዴሽናችን ላይ እምነት ብቻ በሚለው ላይ ልዩነት የለንም ብላል። ግን ሁለት ልዩነቶች አየሁ እኔ ሳሚ። አንደኛው ከመነሻውን ጀምሮ እናንተ በነፃ ፈቃዳችሁ ታምናላችሁ። ሉተሪያን ደግሞ ነው ለእኛ ለማመን ነፃ ፈቃድ የለንም፣ እምነት ራሱ የሚጀምረው ተሰጥቶን ነው ብለው ነው የሚያምኑት። ሰጪው ራሱ እግዚአብሔር ነው ብለው ነው የሚያምኑት። ሌላኛው ደግሞ ዳግም ልደት እናንተ ከቃሉና ከመንፈሱ እንጂ በጥምቀት ዳግም ልደት የለም ትላላችሁ። እነሱ ደግሞ እምነት ብቻ ሲሉ ዳግም ልደት በጥምቀት ይገኛል። ያ እምነት ብቻ የሚለው ኮንሰፕት ጥምቀትን ያገልል አይደለም። በእምነት ብቻ ይዳናል ሲሉ ጥምቀት ሳይኖር ለማለት አይደለም ይላል። ጥምቀት ራሱ የዘላለም ሕይወትን ይሰጣል። ጥምቀት ራሱ ለዳግም ልደት ነው። አሮጌውን ሰው አዲሱን ሰው የምንወልድበት ነው። ሁለተኛ ልደት ለዳግም ልደት የሚለው የውሃ ጥምቀት ነው ብለው ያስቀምጣሉ። ሰው የቱ ጋር ነው አልተለያየንም ያልከኝ ሳሚ? አሁን እሱን እኔ የእምነት መግለጫችሁ ሁለቱንም ኮምፔር አድርጌን ያሳየው ጋር ቀጥል ሳሚ። እሺ ያለ ያው እናንተ በጣም ትምህርት ቤት ምንድን ነው ፕሮፌሽናልም አካዴሚካሊም ጥሩ ነገር አንደርስታንዲንግ ስላለ አንደርስታንድ አደርጋለን ብዬ ስለማምን ነው እንደዚህ ማስቀምጥልህ። ሶላ ፊዴ ብለን ሁላችንም ስንቅድም እንዳስቀምጥኩልህ ምንድን ነው እምነት ብቻ ነው መዳን ያለው ማለት ሪቹዋል የለበትም፣ ስራ የለበትም። ይሄ የሁለታችንም ትምህርት ነው። ያን እምነት ግን እንዴት ነው የምቀበለው ሲል እነሱ ቅድም እንዳስቀመጥከው ሶላ ፊዴ ይቅርታ ሰሚ ችግር የለው። እነሱ ያን እምነት ወደ እነሱ መድረሻው ወደ አንድ ሰው መድረሻው ሚንስ ኦፍ ግሬስ ብለው ያስቀምጡታል። ማለት ባፕቲዝም አለበት፣ ሆሊ ኮሚኒየን አለበት። አሁን ሆሊ ኮሚኒየን የምታነበው ልክ እንደዛ ነው። ሉትራኖች ከሶላ ፊዴ ጋር ኮንትራዲክት አያደርግም ይላሉ እነዚህ ሚንስ ኦፍ ግሬስ። እኛ ደግሞ ኢቫንጀሊካል አይ ይሄንማ ሶላ ፊዴን ዊክ ያደርገዋል ብለን እናስቀምጣለን። ቅድም እንዳስቀምጥከው የእኛ ባፕቲዝምንና ምንድነው ስናስቀምጥ የሆሊ ኮሚኒየን በደንብ እናስቀምጣለን። ግን ኮር ያልኩ ምንድነው ፌዝ ነው የሚያድነው እምነቱ ብቻ ነው የሚያድነው የሚለው ላይ አዎ፣ ያ ግን የሚያድነው እምነት ግን ወደ ሰውየው ጋር የሚደርስበት ሚንሱ ግን መዶ ሲሉ እነሱ እሱ ጥምቀት ነው የሚያመጣው። እሱን የሚያመጣው መዶ ሲባል ሆሊ ኮሚኒየን ነው ብለው ያመጣሉ። እኛ ጋር ሲመጣ ደግሞ አይ እነዛ ነገሮች በሳንቲፊኬሽን ውስጥ እናስገባቸዋለን። እኛ ሳንቲፊኬሽን ውስጥ ስናስገባቸው እነሱ ደግሞ ኖ ያ ጀስቲፊኬሽን ላይ ያለ የተቀበልከውን እምነት ወደ አንተ መድረሻው ሚንስ ኦፍ ግሬሱ እሱ ነው ብለው ያስቀምጣሉ። ለዛ ነው እነሱ ባፕቲዝም ለምሳሌ እነሱ ጋር ስመጣ ባፕቲዝም ስራ አይደለም ብለው ያስቀምጣሉ። ባፕቲዝም መልካም ስራ ማለት ናት ዩር ወርክ ነገር ግን ጋድስ ወርክ የእግዚአብሔር ስራ ነው ብለው ያስቀምጣሉ ማለት ነው። ስለዚህ እነሱ አሁን ኤክስፔሪንስ ያደረጉት እግዚአብሔር እምነትን ይሰጣል ሲደመር ፎርጊቭነስን በምን ወደ እኔ መድረሻው ባፕቲዝም ነው ስሩ ባፕቲዝም ብሎ ያስቀምጣሉ። ስለዚህ ሳልቬሽን እነሱ ጋር ነው ሲባል በጸጋ ስሩ ፌቭ ብሎ ያስቀምጣሉ ማለት ነው። ፎርሙላቸው እነሱ አሁን ግሬስ አለ፣ ያ ግሬስ ጊቨን ትሩ ባፕቲዝም ከዛስ እኔ ጋር የሚደርሰው በምንድነው ሲባል በእምነት እኔ ጋር ይደርሳል ብሎ ያስቀምጣሉ ማለት ነው። ለዛ የሚያስቀምጡት ለምሳሌ ቆላስይስ 2 ያስቀምጣሉ ከጥምቀት አብረን ከተጠመቅን ምንድነው ከሞትን ስሩ ፌዝ ኢን ዘ ወርኪንግ ኦፍ ጋድ ብሎ ያስቀምጣሉ ማለት ነው። ወርኪንግ ኦፍ ጋድ ሲሉ እነሱ የሰው ይፈርት አይደለም ይላሉ። እኛ ደግሞ ምንድነው ስንል እኛ ለምሳሌ ባፕቲዝም ጋር ስንመጣ እኛ ባፕቲዝም ፎርጊቭነስ የሚሰጥ ከሆነ then it become a required act ነው። ስለዚህ ኮንዲሽናል ፎር ሳልቬሽን ብለን ያስቀምጣል። ኮንሰርን አለን እንዳልኩ ፎርሙላ ላይ የኛ ፌዝ is equal to forgiveness ከዛ ባፕቲዝም እንላለን። እነሱ ደግሞ ሲያስቀምጡ በመመለ ያስቀምጣሉ ግሬስ አለ በባፕቲዝም ይሰጣል ስሩ የምንቀበለው ደግሞ ሪሲቭ የምናደርገው በእምነት ነው ብለው ያስቀምጣሉ። አፕሊኬሽኑ ላይ በጣም ግልጽ የሆነ ዲፍረንስ አለ እኮ። ግን እንዳልኩ ኮር የሆነው እምነት ላይ ይሄ እምነት ነው የሚያድነው። ሌላ ሪቹዋል የሆነ ስራ የለም፣ መልካም ስራ የሚባል ነገር የለም። ለመዳን ክርስቶስ ኢየሱስ ላይ የሰራውን መስቀል የሰራውን ስራ ያንን ማመን ነው በሚለው ኮር በሆነው ብሊቭ ላይ አንድ ነን። ከዛ በኋላ ግን ያ የእምነት ግን ድነት ወደኛ የሚመጣበት መንገድ ላይ ደግሞ ኦፍ ኮርስ የተለያየ ሀሳብ ነው። ይሄ ግልጽ የሆነ ትምህርት ነው። ያሬዶ ጥያቄን ከመለስኩልኝ። እሺ ሳሚዬ ጥያቄን አልመለስክም። ለምሳሌ ሉተሪያን የዘላለም ህይወት ይገኛል ሲሉ በጥምቀት የዘላለም ህይወት ይገኛል፣ ጥምቀት የዘላለም ህይወት ያሰጣል የሚለውን ይቀበላሉ አይደለ ሳሚ? እንደሱ ሳይሆን ኤክስፔሪንስ ያደርጉት ቅድም እንዳልኩ ነው። ወደ ሰውየው መድረሻ ነው ሚንስ ኦፍ ግሬስ ብለው ነው የሚያስቀምጡት። ለምሳሌ ሳክራመንትን ኤኒ ሳክራመንትን እነሱ ሚንስ ኦፍ ግሬስ ብለው ያስቀምጣል። ሚንስ ኦፍ ግሬስ ማለት ያ ጸጋ ወደ እነሱ የሚመጣው መምጫ መንገዱ ቻናሉ እሱ ነው፣ ሳክራመንት ነው ብለው ያስቀምጣሉ። እሺ እንደዛ ላሳየ ለዛ ከሆነ እሺ ላሳይ። ቅድም እኮ አስነብቤ ነበር የጥምቀት ከሚሰጠው ጥቅም የሚልና አንደኛው ምንድነው ነው የሚለው
የዘላለም ሕይወት ይሰጣል ይላል ብያለሁ። እሱን ላሳየና ድጋሚ ልመለስ ማለት ነው። ኦኬ ወደኋላ። እሺ ይኸው እዚች ጋ ምን ይላል? ስለ ጸሎት ካለ በኋላ ስለ ጥምቀት፣ የመሰዊያው ቅዱስ ምስጢር፣ ከዛ ጥምቀት። ይኸው ጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል ይልና አንደኛ የኃጢአት ይቅርታን ያስገኛል። የኃጢአት ይቅርታን ያስገኛል። ሁለተኛ ከሞትና ከዲያብሎስ ይቤዣል። ከሞትና ከዲያብሎስ ይቤዣል። ሶስተኛ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። የኃጢአት ይቅርታን ያሰጣል። ከዘላለም ሞት ይቤዣል። የዘላለም ድነትን ይሰጣል። አየው ሳሚ? አዎ ያሬዶ አለኝ፣ እሱኛው ዶክመንት አለኝ። ግን እነሱ አሁን ሲያብራሩ እኔ እንግዲህ እንዳልኩ ልቻላለሁ፣ ግን ሲያብራሩ ምን ብለው የሚያብራሩት ባፕቲዝም ያደናል ወይ? አዎ ባፕቲዝም ሴቭስ ቢኮዝ እምነት ስለሚሰጥ ነው። ያ ባፕቲዝም እምነት ይሰጣል። ከዛስ ያ እምነት ደግሞ ለሳሊቬሽናችን ምንድነው ዳት ፌዝ ነው የሚያድነን ብሎ ያስቀምጣል። ሎጂካቸው እንደዛ ነው። የመጀመሪያው ስቴፕ ባይ ስቴፕ ሳደርግልህ፣ ስለዚህ በጥምቀት በእምነት ብቻ አይዳንም ማለት ነው። ኖ እምነቱን የሚያገኙበት መንገድ ነው ሚንስ ብሎ የሚያስቀምጥ እኮ ያድዱ። እዚህ ጋር የጥምቀቱን የሚሰጠው ጸጋ ነው የሚለው። የጥምቀቱን የሚሰጠውን ጸጋ ብሎ ነው የሚያስቀምጠው። አየህ ስትጠመቅ የምታገኘው ጥቅም ብሎ ነው የሚያስቀምጠው። እሱ ምንድን ነው ይላል? ቆይ እንዲያውም ከፍ ልበልና አንደኛ ይልና እዚህ ጋር ጥምቀቱ የውሃ ጥምቀቱ ባዶ ውሃ ብቻ አይደለም ይላል። ይኸውልህ ባዶ ውሃ ብቻ አይደለም፣ ውሃው በራሱ ባዶ ውሃ ብቻ አይደለም ነው የሚለው። የመጀመሪያው ለምን ይላል? ውሃው ከቃሉ ጋር አብሮ ያለን የተጣመረ ውሃ ነው ይላል። አየው የተጣመረ ውሃ ነው። ስለዚህ ስለ ጥምቀት ሲያወሩ ሉተራውያን ስለ ውሃው ብቻ እያወሩ አይደለም፣ የተጣመረ ውሃ ነው እያሉ ነው። ኦኬ የተጣመረ ውሃ ስለሆነ ምን ያሰጣል? ምን ጥቅም ያሰጣል ሲል አንደኛ የኃጢአት ይቅርታን ያስገኛል። ምኑ? ጥምቀቱ። ለምን? ውሃው ብቻውን አይደለም ከቃሉ ጋር የተጣመረ ስለሆነ። ስለዚህ የኃጢአት ይቅርታን ያሰጣል። አንድ። ሁለተኛ ከሞትና ከዲያብሎስ ይቤዣል። ሶስተኛው ደግሞ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። ምኑ? ጥምቀቱ። እንዲሁም የትኞቹ ናቸው እነዚህ በመጽሐፍ ቅዱስ እነዚህ ማስረጃዎች ይልና ይኸው ማርቆስ 16:16 ያመነ የተጠመቀም ይድናል የሚለው ብሎ ያመጣሉ። ኦኬ ከዛ እንደውም ይላል ይሄ ውሃ እንዴት ሊያደርግ ይችላል ብሎ ደግሞ ያመጣል። አሁን እያወሩ ያሉት ስለ ውሃው ነው እያወሩ ያሉት። ውሃው በራሱ ሳይሆን ውሃው ጋር አብሮ የተጣመረ ነገር አለ እያሉ ነው። ስለዚህ ከውሃው ጋር አብሮ የተጣመረው ነገር ስላለ ውሃው ምን ያስወጣላሉ? ይሄን ያስወጣሉና ይሄ ታዲያ ታላላቅ ነገር እንዴት ሊፈጸም ይችላል ሲል ይኸው አብራሩት እኮ። እኔ እኮ እያብራራው ነው ያለው። ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው ብለው አብራሩት። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለውን ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። አየው ሁለት ነገር አስቀምጡ፣ አስተውል ሳሚሻ። አንደኛ ውሃው ራሱ ያ ውሃ የሚጠመቁበት ውሃ ኦኬ አማኙ ከማመኑ በፊትም የሚጠመቀው ሰው አምኛለሁ ብሎ ከመጠመቁ በፊትም ከእግዚአብሔር ቃል ጋር ህብረት ያለው ነው። ኦኬ የእግዚአብሔር ቃል ጋር ህብረት ያለው ውሃ እና ይላል ያው ሁለት ነገር አለው። አንደኛ ውሃው ያለው ከእግዚአብሔር ቃል ጋር ስለሆነ ይላል። ሁለተኛው ደግሞ በውሃ ውስጥ ያለውን ይህንን የእግዚአብሔር ቃል ደግሞ የሚያምነው ደግሞ አማኙ ደግሞ አለ የሚጠመቀው ማለት ነው። ይህን